አንብቡ። እሺ ያን ጊዜ ይላል ምን አለ መሰለህ? እነሆ በቶሎ እመጣለሁ አለ። የዚህን መጽሐፍ ትንቢት የቃል ማነው ቃል የሚጠብቅ ብፁዕ ነኝ አለኝ አለ። እስካሁን አለኝ እያለ የሚናገረው ገና ማንነቱ አልተገለጸም። እሺ አለኝ እያለ የሚናገረው ማን ነው? አለኝ የሚለው በቶሎ እመጣለሁ አለኝ ያለው አለኝ የሚለው ማን ነው? አለኝ የሚለው ማን ጸሐፊው ነው ወይስ የሚለው ነው? ባዩ ማን ነው? አለኝ የሚለው ነው ዮሐንስ ነው መሰለኝ። እኔ ካልተሳሳትኩ ጎበዝ። አዎ ዮሐንስ ነው። ይህንንም ያየሁትና የሰማሁትን እኔ ዮሐንስ ነኝ አለ። ወዲያው አየው። በሰማሁትና ባየሁትም ጊዜ ይህንም ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋዋል የሚለው ማን የነበረው? መልአኩ ነበረ። ተግባባን? መልአኩ ስር ተደፋና ወደቀ ማለት ነው። እርሱም መልአኩ ማለት ነው። እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችህም ከነቢያት ጋር የዚህም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ አለ። እኔ ባሪያ ነኝ አለ። ለእግዚአብሔር ስገድ አለኝ አለ። ለማ? ለእግዚአብሔር ስገድ፣ ለእግዚአብሔር ብቻ። ቀጠልና ቁጥር 10 ላይ ለእኔም አለ። ማን ነው ባዩ? አሁን መልአኩ ነው የሚናገረው። ለእኔም ዘመኑ ቀርቧልና፣ ምክንያቱም መልአኩ ነው ከዚህ በኋላ የሚናገረው መልአኩ ነው። ዘመኑ ቀርቧልና የዚህ መጽሐፍ ትንቢት ቃል በማኅተም አትዝጋው አለ። አመፀኛውም ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይጽደቅ አለ። ማን ነው ባዩ? መልአኩ። ልብ አድርግ። ቀጠለና አልፋና ኦሜጋ መልአኩ። አዋ እግሩ ስር የወደቀው ማን ነው? መልአኩ ነው። አልፋና ኦሜጋ ነኝ የሚለው መልአኩ ነው የምትለው አንተ? ቆይ ልመጣልህ እኮ ነው። አንዴ እመጣልህ። የእንትና እግር ስር የወደቀው ማን ነው? የማን ነው? እግሩ ስር ወደቅኩኝ ያለው ማን እግር ስር ነበረ? መልአኩ ስር። ጎበዝ። ወዲያው መልአኩ ደግሞ ማለት ነው ለእግዚአብሔር ብቻ ስገድ አለው አይደለ? አዎ እኮ እኔ እኮ በአምላክ ተልኮ ያን መልእክት እንደተናገረ እኮ ነው። አሁን እዚህ ጋር እንመጣለን። እዛ ላይ ፖይንቱ ላይ እንመጣለን። እንኳን አንዴ ተናጋሪውን ብቻ እናያዝ። አንዴ ፖይንቱ ላይ ዋናው ፖይንት ላይ እንመጣለን። አለኝ አለ። ከዛ ደግሞ ድጋሚ አለኝም አለ። አለኝም ማን ያለው? ራሱ መልአኩ። ምን አለው? ዘመኑ ቀርቧል እና የዚህን መጽሐፍ ትንቢት ቃል በማኅተም አትዝጋው አለ ዮሐንስን መልአኩ። አመፀኛው ወደፊት ያምፅ፣ እርኩስም ወደፊት ይርከስ፣ ጻድቁም ወደፊት ይጽደቅ፣ ማነው ጽድቅ ያድርግ፣ ቅዱስም ወደፊት ይጽደቅ አለ። እነሆ አለ። ከዛ ቀጠለና በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ አለው። አሁንም ማለት ነው ባዩ ማን ነው? መልአኩ ነው እየነገረ ያለው ለእንትና ለዮሐንስ ማለት ነው። ስለዚህ መልአኩ ታዲያ ከነገረው ይሄ ትንቢት ባለቤቱ ማን ነው ነው ጥያቄው። የዚህ ትንቢት ባለቤት ማን ነው ነው አሁን። እሺ ስለዚህ ትንቢቱ ባለቤቱ ማን ነው ብለን ስንል ወደዚህ ተመለስ አንድ ጊዜ። ይሰማል? የትንቢቱ አዎ ይሰማኛል። የትንቢቱ ባለቤት ማን ነው ብለን ስንል የትንቢቱ ባለቤት ሰምተኛል። ግን ያወራሁትን እስካሁን እያነበብክ ነው? እየሰማሁ ነው። አዎ ስለዚህ የትንቢቱ ባለቤት ማን ነው ብለን ካልን ዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ ራእዩ ለማን እንደተሰጠ እናያለን። የትንቢቱ ባለቤት ማን እንደሆነ እናያለን። እንዲህ አለ። ልንገርህ፣ እኔንም ስማኝ። አሁን ምዕራፍ ቁጥር 6 ላይ 22 ቁጥር 6 ላይ በአምላክ እንደተላከና ያ ማን ነው መልአኩ እና ደግሞ ያን ነገር እየተናገረ እንደሆነ ቁጥር 6 ላይ ይናገራል። አሁን እዚህ ቁጥር 6 ላይ እንትን ነው ማለት ነው። ማን ነው? እና ለአብ ነው የምትል ለአብ ነው። አብ ወልድ መንፈስ ቅዱስ እንደዛ የሚል አሳኝ። እሺ አብ ወልድ መንፈስ ቅዱስ ነው አምላክ የሚል አሳኝ ባይብል ላይ እሱ ነው። እሱ ችግር ቆይ ችግርማ አለው። በደንብ ችግር እኮ አይደለም እንጂ አልቀበልም። እንጨርስና ይሄኛውን እንጨርስና አምላክ ነው የሚለውን ተስማማን። ከአምላክ ተቀብሎ ነው መልአኩ የሚናገረው። አልፋና ኦሜጋ። አሁን እዚህ ጋር ለአብ ነው የምትል ከሆነ
አብ አይመጣማ። በመጨረሻ ጊዜ የሚመጣው ወልድ ነው። አብ ይመጣል። አብ ይመጣል። አዎ እሺ እሺ፣ አሳየኝ። የቱ ጋር ነው የሚለው? ለስተ በቃ እንደዛ ነው። አብ እንደሚመጣ መስተናበጃ። እሺ እሺ፣ አብ ይመጣል፣ በቶሎ እመጣለሁ ያለው ማን ነው? እሺ ለምሳሌ አንድ ጥቅስ ልስጥ። መጀመሪያ እዚህ ላይ እንስማማለን። እሺ አንድ ጥቅስ ልስጥ ና ወደዚህ አንዴ እባክህ። አሉ አንድ ጥቅስ ያዝ። አንድ ጥቅስ ያዝ። መጀመሪያ ምን አልክ? ይቆራረጥ። ጥቅስ ልስጥ ያዝ። አንድ ጊዜ ጥቅስ ልስጥ አንድ ጊዜ ያዝ። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት አላቸው አይሁዳውያንን። ኢየሱስ ሲናገር እናንተ አምላካችን የምትሉት አባቴ ነው አላቸው አይደል? የኢየሱስ አባት ማን ነው? አብ ነው። አዎ። ስለዚህ አይሁዳውያን አምላካችን ብለው የሚጠሩት አብን ነው አይደል? በኢየሱስ ንግግር እግዚአብሔርን። ወይኔ እሺ አንዴ ላሳይ። በቃ እየፈጀብኝ ነው። ዮሐንስ 8:40 ላይ 8:54 ላይ ከዚህ ተነስተን ነው ማሳየ። እዛ ጥቅስ ላይ ሞት ከዚህ ነው ተነስተን ምን ይላል መሰለህ? ተመልከት። እዚህ ጋር ከአይሁድ ጋር ነው የሚነጋገረው። እሺ ከአይሁድ ጋር ነው ንግግር ያለው። ቀጠልና 54 ላይ ኢየሱስም መልሶ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ የምትሉት ምን ነው አላቸው። አባቴ ነው። አባቴ ነው። ኢየሱስ ማን ነው? አይሁድ ነው አይደል? አምላካችን የሚሉት አይሁድ ነው አይደል? አይሁዶች። ለኢየሱስ ምን ነው የአይሁዶች አምላክ? አባቴ ነው ይላል። ማን ነው እሱ የአይሁድ አምላክ የተባለው ታዲያ? የኢየሱስ አባት። አሁን እሺ አይሁዶች የትም ቦታ ቢሆን አብ ብሎ ጠቅሶ ያቁም። ያው እግዚአብሔር በሚለው ነው። ኧረ ቆይ ተዋቸው እነሱን። እኔ ስለ ኢየሱስ ቃል ነው የማወራው። እነሱን ተዋቸው። አይደለም እሱም እኮ እዚህ ጋር ተዋቸው እነሱን። አንዴ ኢየሱስ ጋር እንሂድ ጋይስ። ኮፒ ሊንክ አድርጉ። እየተቆራረጠ ነው። እሺ የሚያከብረኝ እናንተ አምላካችን እናንተ የተባሉት አይሁድ ናቸው። ያው አዎ እናንተ አምላካችን የምትሉት አይሁዳውያን አምላካችን የሚሉት ለኢየሱስ አባቱ ከሆነ የአይሁድ አምላክ አብ ነው አይደለ? አይሁድ አምላካችን ብለው የሚጠሩት ይጠሩታል። አምላኩ አብ ነው። በጣም ጥሩ እናመሰግናለን። አሁን ኤክሰለንስ መጣልና አይሁዳ እንግዲህ ልባል አይሁድ እንግዲህ መዝሙረ ዳዊት ላይ አይሁድ የሚለው ይመጣልና በምድር ላይ ሊፈርድ ይመጣልና እርሱም ዓለምን በጽድቅ አሕዛብን በቅንነት ይፈርዳል። ልብ አድርግ። ቁጥር እዚሁ ምዕራፍ 50 ቁጥር 2 ላይ ከክብሩ ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል አለ። ማን ነው የሚመጣው? እግዚአብሔር ይመጣል። እግዚአብሔር የሚሉት አምላክ የሚሉት ማንን ነው? አምላካችን ይመጣል ዝምም አይልም አሉ። የአይሁድ አምላክ ማን ነው? እሺ አሁን እዚህ ጋር ኮንቴክስቱ የሚያወራው ስለ ዓለም መጨረሻ ነው። ቆይ ይመጣል እኮ ነው። አባ ይመጣም ነው ይመጣል ነው ጥያቄው እሱ ነው። አባ ይመጣል። አሁን ሊፈርድ ዮሐንስ ራእይ ላይ የሚለው በዓለም መጨረሻ ላይ እንደሚመጣ ነው ወልድ እየተናገረ ያለው። ወይ አብ ይመጣል ወይስ አይመጣም? ብራዘር አብ ይመጣል ወይስ አይመጣም? አዎ በዓለም መጨረሻ ላይ የሚመጣው ኢየሱስ ክርስቶስ ነው። አብ ይምጣ እሱንም አሳያለሁ እኮ አሁን እሱን አሳያለሁ። አብ አሁን ይመጣል ወይስ አይመጣም? እርግጠኛ አይደለሁም። አሁን እኔ በመጽሐፍ ቅዱስ ላይ ኤክስፐርት አይደለሁም፣ አላቅም በደንብ። ምናልባት ሊመጣ ይችላል ላይመጣም ይችላል፣ አላቅም። አንድ እሱ ያዘሽ በቃ ጥሩ። ስለዚህ መታ ከሆነ ላሳይ። አሁንም ድጋሚ እኔም ደግሞ እያወራ ያለሁት ደግሞ የዮሐንስ ራእይ ላይ በዓለም መጨረሻ ላይ ይመጣል የተባለው ኢየሱስ ክርስቶስ ነው እኔ እያልኩት ያለው። ላሳይ እኮ አንድ ጊዜ አብ ይመጣል። አንድ አረባ አንድ
እሺ እሺ ይኸውልህ ዮሐንስ 14:23 ላይ ኢየሱስ መለሰ አለው ምን አለ? የሚወደኝ ቢኖር ቃሌን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱም እንመጣለን። አየህ፣ በእርሱም ዘንድ መኖሪያ እናደርጋለን አለ። ስለዚህ አሁን በአጭሩ አብ እግዚአብሔር አብ መምጣቱ አይቀርም። እዚህ ጋር ብቻ በጣም ብዙ ትንቢተ ዳንኤል ላይ አለ፣ በጣም ብዙ ቦታ አለ ልሰጥ የምችላቸው ጥቅሶች ማለት ነው። ስለዚህ እግዚአብሔር አብ ይመጣል እና ኢየሱስ ነው የሚል ነገር የለም እዛ ላይ። እኔ ግን እሱ ጋር የሚለው የሚናገረው ተናጋሪ ኢየሱስ ይመጣል ላይ ማን ነው? ኢየሱስ ይመጣል የተላከው መልአክ ኢየሱስ የተላከው መልአክማ ቁጥር 1 ምዕራፍ 1 ቁጥር 1 ላይ እየተናገረ ነበር። ምንድነው የሚለው? ምዕራፍ 1 ቁጥር 1 ላይ እግዚአብሔር ለኢየሱስ ክርስቶስ የሰጠው ክርስቶስም በመልአኩ ልኮ ለዮሐንስ ሰጠ። እሺ መልእክቱ የአብ ነው፣ የአብ መልእክት። ስለዚህ አልፋና መልእክቱ የአብ ነው። ምዕራፍ 1 ቁጥር 1 ላንብብልህ እስቲ በቃ ፋይናሊ ማለት ነው። ምክንያቱም አንተ አላቆምም እያልክ ስለሆነ እሺ አንዴ ላንብብልህና ከዛ በኋላ ድምፅህን በጣም እየተቆራረጠ እያስቸገረን ነው። ምን ይላል ተመልከት። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ አለ እግዚአብሔር ለኢየሱስ ክርስቶስ የሰጠው። ና አንድ ጊዜ ወደ እኔ ተመለስ፣ ከፍቼዋለሁ። ብሮ እንዳሳ ማለት ነው ቢወርድ ይሻላል። ፓውዝ ሲያደርግ ምንም የወደድኩ አይደለም። እንደዚህ ያደረኩ እኮ ነው ቤቱም ያስበላል። በቂ ነው። እቺ ላሳየውና እቺ ላሳየው። ቆይ አንዴ። ኧረ አይደለም እባክህ አንተ ዝም ብለህ እንትን አትበል። እኔ ውስጥ ፓውዝ ይኸው እዚህ ጋር ያነበበልህ ነው። ፓውዘቱን ቤቱ ከተዘጋ በኋላ እሱ እያነበብክ እስኪ ዝም በል አንተ። እኔና እሱ እንትን እንበላለን። ቆይ የቤቱ ሞዴሬት ነው ታውሽ ወደ ታች እንዳልወረወር ወደ ታች። ቆይ አንዴ አንዴ ቆይና ላሳየህ። አንዴ ቶሎ ይሆን ዘንድ አለ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠዋል። ማን ነው ሰጪው? ሰጪው ማን ነው? የመልእክቱ ባለቤት። ከዛ በእሱም የተገለጠው ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ። አየህ፣ መጀመሪያ እግዚአብሔር ተናገረ ሰጠ እኮ። አዎ እሺ። ኢየሱስም እኮ በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። ኢየሱስ ነው እየተናገረ ያለው ማለት ነው። የማንን ንግግር የማንን መልእክት ነው? የራሱን ንግግር በመልአኩ። ይኸው ስማኝ፣ ቅድም ማን ነው እየተናገረ ያለው አልክ? መልአኩ። እዚህ ጋር ነው እየጻፈ ያለው ዮሐንስ። ማን ነው የላከው? ኢየሱስ። ይሄ አይታይም? እሺ፣ የእግዚአብሔር ለኢየሱስ የሰጠው እኮ ነው የሚለው። እሺ፣ አሁን እሱ ምን ሆነ ነው? እሱ አሁን እግዚአብሔር ለኢየሱስ ምን ሰጠው? አዋ ምንድነው የሰጠው? እሺ ኢየሱስ እግዚአብሔር የሚለው እኮ አብ ወልድ መንፈስ ቅዱስን ያካትታል ብያለሁ። አምጣ እሱን መረጃ። አብ ወልድ መንፈስ ቅዱስ ናቸው ለኢየሱስ የሰጡት? ቆይ አለ አብ ወልድ መንፈስ ቅዱስ ናቸው ለኢየሱስ የሰጡት? ያው እንደ አጠቃላይ እግዚአብሔር ለኢየሱስ ለስጋዊ እንትኑ ሰጠው እንደማለት ነው እኮ። የት አለ እንደዛ የሚለው? እሺ አብ ወልድ መንፈስ ቅዱስ የሚለውን ስጠኝሽ ባይብል ላይ። አብ ወልድ መንፈስ ያው እኔ አሁን እንትን በእንትን አላውቃቸውም፣ ግን በቃ ከሌለ የለም ነው በቃ። እሱን አለ እሱማ ሳለ ያው እኔ ያላወቅኩትም ማለት የለም ማለት አይደለም እኮ። እኔ አላውቀውም፣ ግን ልንገርህ ነው። አምጣና ታወራለህ እሱን ኢንሻአላህ። አሁን ጥያቄ ሌላ መረጃ ካለ አምጣ፣ አለዛ ደግሞ ሌላ ጥያቄ ላስተምር። በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይላል። እሱ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ይላል። ያው አንድነታቸውን ነው የሚገልጸው። ምኑ ነው አንድነታቸውን የሚገልጸው? በአብ በወልድ በመንፈስ ቅዱስ ስም ሲል ስሞች ራሱ አይልም፣ ስም ነው። በአንድ ስም አጥምቋቸው ይላል። ስሞች ስላላለ ስም ስላለ አንድ ናቸው ማለት ነው። አንድነታቸውን ነው የሚገልጸው ማለት ነው። በጣም ጥሩ። እንግዲህ አሁን ያው ኩክድ ይገና ቢኮክ ነው። በጣም ከባድ ነው። ዘፍጥረት 48 ላይ እንግባና ቁጥር 16 ላይ እንሄዳለን። ምን እናያለን መሰለ? እሺ ልብ አድርግ። ስም ካለ አንድ ናቸው ማለት ነው። እነዛ ነገሮች አንድ ናቸው። ልብ አድርግ። አንድ መለኮት እንጂ። ስለዚህ እዚህ ጋር እነና ምን ይላል?
ከክፉ ነገር ሁሉ ያዳነኝ መልአክ እርሱ እነዚህ ብላቴናዎች ይባርካል፣ ስሜም ማለት የአባቶቼ የአብርሃምና የይስሐቅ ስሞች ነው የሚለው ስም ነው የሚለው። እሺ እሱ እንትኑ ምንድነው የሚጠቀመው? ቆይ ጥያቄ መልስ መጀመሪያ። ኦሪጂናል ቴክስቱ ምንድነው የሚጠቀመው? ሂብሩ። እዚህ ምናልባት በሱ እኮ እንትን በለው ሁለቱም አንድ አይነት ናቸው ወይ የሚለውን ያቸው። መጀመሪያ እዚህ ላይ እንስማማ፣ ከዛ አይደለም አሁን እወስዳለሁ። ኦሪጂናል ቴክስቱ እወስዳለሁ። መጀመሪያ እዚህ ላይ እንስማማ። ስለዚህ እነዚህ በዚህ መሰረት አንድ ሰው ናቸው ማለት ነው፣ ይስሐቅና አብርሃም። እስቲ አንብበው ከመጀመሪያ። ስሜም ማለት የአባቶቼ የአብርሃምና የይስሐቅ ስም በእርሱ ይጠራል። ስለዚህ የአብርሃምና የይስሐቅ ስሞች ስም ስላለ አብርሃምና ይስሐቅ አንድ ሰው ናቸው ወይስ ሁለት ሰው ናቸው? ስም ይጠራ እኮ ነው የሚለው። ይሄ ሌላ ነገር ነው፣ ስለ ሌላ ነገር ነው የሚያወራው። ምን አገባኝ እኔ ስለሱ። ጥያቄ ስሞች ነው ያለው፣ ስም ነው ያለው እዚህ ጋር። ይሄ ስለ እንትናቸው አንድነት አይደለም የሚገልጸው። ቆይ ጥያቄ ምንም አንድነት የለም እዚህ ጋር። አንድነት የሌላ ቁጥር እያመጣ ከሌላ ነገር ጋር ለመደበላለቅ እኮ የማይሆን ነገር ነው። ቆይ አንድ ጊዜ አሁን እዚህ ጋር ስለ ሌላ ነገር ነው። አንዴ የአብርሃምና የይስሐቅ ስም አለ። ለምንድን ነው ስም ያለው? ሁለት ሰዎች አይደሉም? ለምን ስም አለ? ሁለት ሰዎች ናቸው አብርሃምና ይስሐቅ። በአንድ ስም ነው የሚጠሩት። ስሙ ነው አንድ። በምን አይነት ስም? የአብርሃምና ይስሐቅ እኮ ምንድን ነው ስማቸው? አብርሃምና ይስሐቅ ስማቸው ምንድን ነው? በቃ በሱ ይጠሩ ነው። አረ አንተ ሰውዬ እባክህ ወላሂ። እሺ ቆይ ሌላ ልስጥህ። እሺ በቃ ደስ ይበልህ። ቆይ አንዴ ልስጥህ። ደስ ይበልህና የሚያረካ መረጃ አለ። በቃ ችግር ይሄ ያላረካም 28 ሌላው ማን ነው? ስምንት አይደለም ላውጣና ላሳየህ። አንድ ጊዜ ላውጣልህ። አሁን እንግዲህ ልታይ ነው። እሺ ኦሪት ዘፍጥረት እዛው ምዕራፍ 46 ላይ ምዕራፍ 46 ቁጥር 8 ላይ ደግሞ ይሄንን ደግሞ ምን እንደምታረገው ምን ላይ ይኸውልህ እዚህ ጋር ኦሪት ዘፍጥረት ምዕራፍ 46 ቁጥር 8 ላይ ወደ ግብፅም የገቡት የእስራኤል ልጆች አለ። እስራኤል ማን ነው? ና ወደዚህ አንዴ አሎ ወደዚህ ና 46:8 ቆይ አንዴ ና ወደዚህ ና። ይኸው እኔ ከፍቻለሁ እዚህ ጋር 46 ታየዋለህ አንተ። ቆይ 46:8 እዚህ ጋር ወደ ግብፅ የገቡት እስራኤል ማን ነው? ያዕቆብ ነው። ይሄ ሰውዬ ላውርድ ነው። እሺ እያየው ስለሆነ እኮ ነው እንትናት እኮ ይኸው እዚህ ያጠቁት እኔ የከፈትኩት ምንድነው ብራዘር እኔ ቁርአን ነው የከፈትኩት። የጠቀስኩልን ጥቅስ ይኸው ምን ይላል? የእስራኤል ልጆች አለ። የእስራኤል ልጆች ስንት ናቸው? ስንት የእስራኤል ልጆች አሉ? እኔ እንጃ ስንት ናቸው? ያዕቆብ ስንት ልጅ ነው ያለው? እስራኤል ማለት ያዕቆብ ነው። ስንት ልጅ ነው ያለው? ስንት ነው? እኔ እንጃ አላውቅም። በቃ ከ12 ልጆች አሉት አይደል? 12 ነገዶች። እሺ ልጆች አለ። አየው ልጆች ስም ነው ስሞች ነው ማለት ያለበት እዚህ ጋር ስምም ሊል ይችላል ስሞችም ሊል ይችላል እንጂ። እስኪ ቀጥል። አይደለም ጥያቄ የጠየቁ ብዙ ቁጥር ናቸው አይደል? እነዚህ ስሞች ነው ስም ነው ማለት ያለበት እኮ እኔ እንጃ እኮ ስምም ሊል ይችላል ስሞችም ሊል ይችላል ነው የምልህ። በል ሂድ አውርዶ ጀማል አውርዶ። አያችሁ እንደዚህ ነው በቃ ክርስቲያኑ። እኔማ ባንያ ካወረድኩት እኮ ቆየሁኝ እኮ ዲናይ ወላሂ ዲናይ። ለምንድን ነው ሰው ዲናይ የሚያደርገው እንደዚህ? አይገርምም? እኔ እዛ ጋር መጣ እንዴ ስም እኮ ነው ያለው ስሞች አላለም። እንዴት እንደዚህ እኮ በአንድ ነው
እዚህ ጋር ስለው ደግሞ ስምም ሊል ይችላል ሊል ይችላል። አይ ክርስትና ወላሂ። እሺ ጥያቄ ያላችሁ ሰዎች ጠይቁ። እሺ ያው ጎንደሬው ክርስቲያን ነው፣ ግን ከዛ በፊት ሪስፔክት ነው የሚለው። አዎ ላውራ አንዴ። አውራ እስቲ ክርስቶስ አምላክ ነው። ይሁዳ 1:25 ክፈትልኝ። ስለ አብ ነው የሚናገረው። ክፈታ መጀመሪያ። እኔ እኮ ስለሚያስቀኝ ነው እኮ የምታመጡት ነገር ማለት ነው ወላሂ። እሺ ላምጣልህ፣ ክፈትልህ። አላህ ይሁዲ አልሐምዱሊላህ። ግን ወላሂ አልሐምዱሊላህ الذي هدانا لهذا الشيء يهدى ما كنا لنهتدي لولا أن هدانا الله. ماشي alright. እሺ እየከፈትኩልህ ነው እውነቱን ነው ጀማል ወላሂ በጣም ሪፖርት ገብቶኛል። አሁን ችግሩ እዚህ ጋር ነው የምናየው። እዚህ ጋር እመጣለሁ። እሺ ተመለሽ እመጣለሁ። እዚህ ጋር ቁጥር 4 ላይ ይሄን ዘለ ስለሆነ ሄድከው እዚህ ጋር ተመለሽ እመጣለሁ። ግን አሁን 25 ላይ ልሂድልህ። ቁጥር 25 ላይ ምን ይላሉ? አንዳንዶችም በስጋ የረከሰውን ልብስ እንኳ እየጣላችሁ በፍርሃት ማሩ አለ። እሺ ምንድን ነው ለመጥቀስ የፈለከው? ይሄን አይደለም ቁጥር 25 ኦኬ 23 እና ያነበበው ብቻውን ለሆነ አምላክና እዚህ ጋር ብቻውን ለሆነ አምላክና መድኃኒታችን አለ። እሺ መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይልም ስልጣንም ይሁን አሜን አለ። ስለዚህ በጌታ በኢየሱስ ክርስቶስ ስም ክብርና ግርማ ኃይል እንትን የምትለው ማለት ነው ላይክ የምታመሰግነው ማንን ነው? ብቻውን የሆነውን አምላክ ነው ማለት ነው። አየው ብቻውን የሆነውን አምላክ በኢየሱስ ክርስቶስ ምን አለ? በኢየሱስ ክርስቶስ በጌታ ከዚህ ልጀምርልህ እስከ ዘላለም ድረስ በጌታ በኢየሱስ ክርስቶስ ክብርና ግርማ ኃይል ስልጣን ይሁን አሜን አለ። አየው ስለዚህ በሱ በኩል ነው የምታደርገው ማለት ነው። ማንን? ብቻውን ለሆነ አምላክና መድኃኒታችን አለ ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን በኢየሱስ ክርስቶስ ክብርና ግርማ። ለዛ ነው ይሄንን መረጃ ስታይ ወደኋላ መለስ ስትልና ቁጥር 4 ላይ ታየዋለህ። ከብዙ ጊዜ በፊት ለዚህ ፍርድ የተጻፈ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞችም ሆነው አምላካችንን አለ ለባር አምላካችንን የአምላካችንን ጸጋ በሴሰኝነት ይለውጣሉ አለ። ንጉሳችንና ጌታችንን ብቻውን ያለውንም ኢየሱስን ክርስቶስን ይክዳሉ። አየው የአምላካቸውን ጸጋ ኢየሱስንም ደግሞ ይክዳሉ። አንደኛ አምላክን ይክዳሉ፣ ኢየሱስን ደግሞ ይክዳሉ። ይኸው እዚህ ጋር ብቻውን ያለው ጌታችንና ኢየሱስ ክርስቶስ የሚለው እንዴት ታየዋለህ? ኢየሱስማ ብቻውን ኢየሱስ አምላክ አይደለም፣ ኢየሱስ አምላክ አይደለም ነው የምትለው። እዛው ብቻውን ያለው ኢየሱስ ክርስቶስን ይክዳል ይላል ጌታችን። እሱ ጌታችን እያለ ነውና አንተ ምን ትላለህ? እዚህ ጋር ብራዘር ብቻውን ያለው አምላክ ነው የሚለው እዚህ ጋር ብቻውን ያለው አምላክ ይላል እዚህ ጋር። አንዴ አሚሮ እሺ ብቻውን ያለው አምላክ ይላል እዚህ ጋር ይታያል። አምላክ የሚል እዚህ ጋር ይታያል። እኔ ሳይታይ ቀርቶ ነው ብቻውን ያለው ኢየሱስ ክርስቶስ ይላል። ጌታችንና ንጉሳችንና ጌታችን ብቻውን ያለውን ኢየሱስን ይክዳሉ። ትክክል ነው። ኢየሱስ እኮ አንድ ጌታ በአምላክነትና በጌታ በሚለውና አምላክ በሚለው ቃል ምንድነው ልዩነቱ? ያው ጥሩ ጌታ በሚለው ቃልና አምላክ በሚለው ቃል ያለው ጌትነት የባህሪ ጌታ አለ አንድ፣ ሁለተኛ ደግሞ የምን ጌታ አለ? የጸጋ ጌትነት አለ። ኢየሱስ የጸጋ ጌትነት ነው ያለው። ጌታ ያደረገው ማን ነው? ኢየሱስን ነው። ኤብሮ ለምን ነው የምትዋሸው? የጸጋ ነው እንዴ? የጸጋ ነው የሚል አለ? የት ላይ ነው የጸጋ ነው የሚል ያለ? እስኪ አውጣው። እሺ ብራዘር ከብደዋል። ሪስፔክት ኧረ ተው አትቅጠፉ። ማርያምን የምሬ ነው። ከብደዋል። ምንም ማንም ሚውት እንዳደረጋቸው። እሺ
ሪስፔክት ከብዷል። ከጎንደር ጋር ከፈለክ አድርገኝ እወርድልሃለሁ። እንዴ መንግስት መጥቶ እኔ አላወርድም። እኛ ቤት መውረድ የለም። ስርዓት ካለ ብቻ ይጥናል። ማውራት ያለብህ በስርዓት ለምን አትወራም? አንተ ከብዶሃል። ሪስፔክት ከሱ ጋር አልከበደኝም። ሌሎች በመሃል አትግባ። ከሱ ጋር አልከበደኝም በለው። አንዴ ንገረው። አንዴ አቁም። አልከበደኝም እኔ ልቀጥል በለው። እኔ ማንም እንዲገባ አልፈልግም። አንተ እንድታስረድልኝ ነው የምፈልገው። እና አሁን ከታችም እና አሁን ባመጣው ከላይ በኩልም እያለ ያለው ጌታችን ኢየሱስ ክርስቶስ አምላክ እንደሆነ ነው። እኔ ላሳየህ እኮ ነው። አምላክ የሚል ነገር አሳየኝ። እዚህ ጋር አምላክ የሚል አላሳየኝም። ኢየሱስ አምላክ ነው። እሺ ከታች ያሳየኝ ስለ ጌትነት ነው። እሱም እኮ በኢየሱስ ክርስቶስ በኩል አምላክ እንደ ይኸውልህ ምን ይላል? ብቻውን ለሆነ አምላክና መድኃኒታችን ከዘመን ሁሉ በፊት አሁንም እስከ ዘላለም ድረስ በጌታችን አለ። ይሄንን አምላክ በጌታችን በኢየሱስ ክርስቶስ ክብርና ግርማ ኃይል ስልጣን ይሁን አለ። ይሄንን ጌታ በክርስቶስ በኩል ማመስገን፣ ይሄንን ጌታ በኢየሱስ ይሄንን አምላክ በኢየሱስ ክርስቶስ ምን ማድረግ ማክበር ማላቅ ነው እየተናገረ ያለው። ስለዛ እኮ ነው እንጂ እዚህ ጋር የሚናገረው አምላክ ሌላ ብቻውን ያለ አምላክ የተባለው ሌላ ነው። ለዛ እኮ ነው አንተ እንዴ ጢሞቴዎስ ተሳስቷል እያልከኝ ነው። አንደኛ ጢሞቴዎስ ላይ አሁን ስታየው ማለት ነው የጢሞቴዎስ ሰዎች ሲጻፍ የታለ መሰለ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ተመልከት ምን እንደሚል። ብቻውን አምላክ ለሚሆን አለ ለማይጠፋው ለማይታየውም ለዘመናት ንጉስ ምስጋናና ክብር እስከ ዘላለም ድረስ ይሁን አሜን አለ። ማን ነው ይሄ የማይጠፋው የማይታየው? ማን ነው የማይታየው አምላክ? ማን ነው ብቻውን አምላክ የሆነው? ያልታየው ያልጠፋው ማን ነው እስካሁን ድረስ? መልስ አሉ። ሄሎ በቃ ጎንደሬው ቀጥል። ቆይ ሙት ነው። አይ በቃ ጎንደር ቀጥል። ጎንደር ነው ምናምን የምትለው ልጅ ቀጥል። አሁን መቀጠል ትችላለህ። ክርስቶስ አምላክ ነው ብሎ የሚናገር አንድ ክርስቲያን ይጥፋ እዚህ ቤት ውስጥ። ቢስሚላሂ ራህማን ራሂም። አንድ ክርስቲያን አንድ ክርስቲያን ወላሂ አላህ እኔ ፊት የሚቆም ክርስቲያን ኢየሱስ አምላክ ነው ብሎ ሲጀመር የለም ነው የምላችሁ። አንድ ክርስቲያን ማለት ነው። ስም ብላችሁ በቃ እስቲ ስበኩ። ወንጌል አጥሯል። በቃ ሙስሊሞች ቤት ወንጌል አጥሯል። ኑና ስበኩን እስቲ እኛ ፊት ኑና ቁሙና ስበኩ። አሁን ፖለቲካ ምክንያቱም ውሸት ነው የምታወራው። ቆይ አንዴ ላውራ። አንዴ ስለ የምታወራው አሁን ቀጥለሽ ኢየሱስ አምላክ ነው አንዴ ቆይ አንዴ ስሜኝ ላውራ። አንዴ እኮ አምላክ ነው ላውራ። አንዴ ስሜኝ ላውራ ስሜኝ። ቆይ አንዴ እኔ ታሪክ አይደለም በቃ እሺ። ቆይ አምላክ ነው። እኔ አምላክ ነው እኮ አይደለም አላልኩም። አምላክ ነው። ምዕራፍና ቁጥር አንዴ ስማኝ እሰጥሃለሁ። ምዕራፍ ቁጥር እንዴ ለምንድን ነው አንዴ ማሰማኝ? እሺ ልስማሽ። ኧረ በስመ አብ ማለት ምን እንደዚህ ነው? በትዕግስት ከሌለ አሁን ሰዎችንም ቢሆንም እኮ ማለት ማስተማር ከፈለክ እንደዚህ በብሽቅ አይደለም እኔን የምታሳምነኝ የምትችለው ብዬ ነው። ቀስ ብለህ በእርጋታ አክብረ ሰውን ማውራት ያለብህ። እንደዚህ ነው አምላክ አይደለም ምናምን እንዴ ራሱ ማፌዝ ይባላል። ዝም ብሎ ምን ልበል በቃ አለ አይደል? ካንተ ማይጠበቅ ማለት ነው። ካንድ ኡስታዝ ማይጠበቅ ቃላት ለምን ነው የምትጠቀም? ይሄድና መጀመሪያ ይሄንን ለዛ ሰውዬ ነገረው። እሺ እዛ ቤትህ ላለው የማን ነው ሰውዬ? ይሄድና ነገረው። እዛ እናንተ ያንተን እዛ ነገራቸውና ከዛ ሌላ ሰውዬ ኖር አይኖረን የስማውቀው ሰው የለኝም። ምን የማን ሰውዬ ነው ጀመረ ነገረው? ስሙን ንገረኝ። አልነግረህም። እኔ አይሆንም። ምን ውይይቱ ሲሆን ለመማማር እስከሆነ ድረስ በትዕግስትና በፍቅር ሲሆን ነው እንጂ እየተጣላንማ አይሆንም። እንትን ይኸውልህ እብሪያም አሁን ቅድም ባየነው ቦታ ላይ አምላክ ኢየሱስ አምላክ አይደለም ብለሃልና ራእይ 1:7 ክፈትልኝ እኮ ኢየሱስ እንደሚመጣ ይናገራል እኮ ኢየሱስ አምላክ ካልሆነ እንዴት ነው እኛን
ሊወስደን ወይም የሚያጠፉትን ሊያጠፋ የሚድኑትን ሊያድነን እንዴት ነው ሊመጣ የሚችለው አምላክ ካልሆነ? ስልጣን ተሰጥቶታል። ስልጣን የተሰጥቶታል። ይቅርታ ሙቲ ያረኩ ያለው ስራ ጋር ስለሆንኩ ነው ቢዚ ሆኜ ነው። በአጭሩ ስልጣን ተሰጥቶታል። ጎንደሬ ውረድ በቃ እሺ። ወደዚህ ማትመለስ ከሆነ ውረድ። እና እየሰማው እኮ ነው እንዴ እኮ እዚሁ ጋር ቁጭ ብለህ ስማ፣ አትሂድ ወደዛ እሺ። ወደዚህ ወደ ውስጥ አትግባ። ወደ ማለት ቲክቶክ ኧረ እኔ አልገባውም። ኖርማሊ እንትን ገብቶብኝ ነው እንደ እኔ ሪፖርት ያደርጋል ብለህ እንዴት እንደሆነ መራሱን ያላቀበትም። እሺ ችግር የለውም አብሽር። አሁን ራዕይ ዮሐንስ ምዕራፍ 1 ቁጥር 7 ላይ ጠይቆኝ ነበርና እሱን ልመልስና ወደ አንተ እመጣለሁ። እሺ ጎንደር፣ ራዕይ ዮሐንስ ምዕራፍ 1 ቁጥር 7 ኢየሱስ እንደሚመጣ ይናገራል። የወጉትን ሁሉ ያዩታል ምናምን ተብሏል። ዋይ ዋይ ይላሉ ምናምን ተብሏል። ኢየሱስ አምላክ ነው አይልም። ስለ ኢየሱስ አምላክነት አይናገርም። አሁን ኢየሱስ አምላክ ነው ይላል እንጂ ማን ነው የሚለው? ያን እዛ ጋር ላይ ያለው ቁጥር 8 ላይ ያለው ምንድን ነው የሚለው? እንዴው እኔ እኮ የሚገርመኝ ነገር ምቷሽ ግን ለምንድን ነው ኢብራሂም? አይ አሁን አንተ ማለት ማርያም ከልቤ እኮ ነው። አይ መጽሐፉ ይላል፣ ነገር ግን መጽሐፉ ስህተት ነው እኔ አልቀበልም ማለት የራስ ድርሻ ነው። ግን መጽሐፉን እንኳን ካድ አድርገህ እሺ፣ መጽሐፉ ምን ይላል እስቲ አንብብልኝ። እሺ አንብበው። ክርስቶስ አምላክ ነው እኮ ምን አንብበው። አዎ ይላል፣ ንገረኝ። እሺ አንብበው፣ አዙሮና አንብበው። አውጣውና ክርስቶስ አምላክ ነው ይላል ብለኛል። ላሳይ እንግዲህ አሁን ዝም ብለህ አንድ አትጩስ ከን እንዴ። እሺ አልጮህም። ቁጥር 8 ላይ ጀምረህ አንብበው። ቁጥር 8 እሺ፣ ያው ልብ አድርጉሽ። አሁን ጥያቄ ነው የምትጠይቅ ትመልሳታለህ ማለት ነው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። 7 ጀምረህ አንብበውና ቆይ 7 ጀምርና እንሂድ። 7 ቁጥር ጀምር። እሺ እነሆ ከደመና ጋር ይመጣል፣ አይንም ሁሉ የወጉት ወይ ማን ነው የሚመጣው? ቆይ አንዴ እችን እያጠራን ክርስቶስ ክርስቶስ። በጣም ጥሩ ሂድ። እሺ አዎ ሂድ በቃ። የምድር ወገኖች ሁሉ ስለሱ ዋይ ዋይ ይላሉ። አሜን። አለቀ። 4 ነጥብ ጨረስን። እዚህ ጋር 4 ነጥብ አለቀ። አየው በ4 ነጥብ ተዘጋ። አለቀ። ከዚህ በኋላ ሌላ ታሪክ። ኧረ ቆይ አላነበብከውም። አንዴ ደግመህ አላነበብከውም። የምድር ወገን ሁሉ ስለሱ ዋይ ዋይ ይላሉ። አሁን አሜን አለ። ሰው ነህ ማን ነው ብራዘር? ከደመናኝ እኮ ቆይ አንዴ ኧረ ስመኝ እንዴ ምን ነው የምትጮህ? አንዴ ረጋ በልና እኔ ላብራራው። የመጽሐፉ ባለቤት እኔ ራሴ ነኝ። ሰምተኛል? እሺ አንዴ ደስታርግና ጠይቃለሁ። ችግር የለም። በቃ ጠይቀኝ። አንዴ ከፍ አድርገው። አንዴ እንትን ኮሜንቱ ስለሚጋረደኝ እነሆ ከደመና ጋር ይመጣል፣ አይንም ሁሉ የወጉትም ማለት ይሄ ማን ነው? ኢየሱስ ክርስቶስ ነው የተወጋ ሌላ አካል ስለሌለ የተወጋው ደግሞ የወልድ አካል ስለሆነ የወጉትም ሁሉ ያዩታል አለ። የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ ካለ በኋላ አዎን አሜን ይላል። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማን ነው? ይህ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ክርስቶስ ነው ይላል። እዚህ ጋር ይላል የሚለው እኔ ነኝ ይላል። በጣም ጥሩ ይላል። በጣም ጥሩ ይላል የሚለው ዮሐንስ ነው፣ ጸሐፊው ነው። አዎ እኮ ይላል የሚለው ባዩ ማን ነው? ባዩ ዮሐንስ እኮ አልኩህ እኮ ባለራዩ እኮ ገባኝ። ይላል ብሎ የሚነግረን ባዩ ማን ነው? ይላል የሚለው ዮሐንስ አሁን ለምሳሌ አልፋና ኦሜጋ ነኝ ይላል የሚለው ማን? በጣም ላብራራለህ። በቃ ጠይቅ፣ ችግር የለም። በጣም ጥሩ። አንዴ ስም ማን አልፋና ኦሜጋ እኔ ነኝ የሚለው ማን ነው? ኢየሱስ ክርስቶስ እኮ ነው ያልኩህ። የት አለ ኢየሱስ ነው የሚለው? እዚህ ጋር የት አለ? አሳይኝ። ከዚህ ላይ የወጉትም ሁሉ ኢየሱስ ክርስቶስ ነው አላልከኝም ብለኝ። እሱ ብራዘር እሱ 4 ነጥብ ተዘጋ። አለቀ። ያንተ ውሸት እኮ ነው። እኔ እኮ አትዋሽ። እሱ ካለቀ እዛ ጋር ብቻ እናወራሽ። እዛው ጋር እናወራሽ። አንዴ አትግባ። ቆይ እንትና አንዴ ቆይና ሚውት አድርግ። ቆይ ከኔ ጋር እንጨርስ። እሺ ስለዚህ አሁን ምን እናደርጋለን መሰለህ? ከቁጥር 1 እንጀምራለን ማለት ነው። አየህ ይሄንን እንድንስማማ ቁጥር 1 አንብበው። የመልእክቱ ባለቤት አንብበው። በጣም ጥሩ። ከቁጥር 1 እንጀምራለን። ምን አለ መሰላችሁ? ልብ አድርጉ። ቶሎ ይሁን ዘንድ አለ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። ሰጪ ማን ነው? እሺ
ተጅማን ችግር የለውም። እግዚአብሔር ችግር የለውም። ስንት እግዚአብሔር አለ? አንድ እግዚአብሔር ነው ያለ። አንዱ እግዚአብሔር ለኢየሱስ ሰጠው። ኢየሱስ ሰው ነው ማለት ነው። እሺ በእሱም የተገለጠው እሺ ቀጥል። ችግር የለውም። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ስለሆነ ችግር የለውም። እድቀጥ አንተ መረጃ አንተ አብ ወልድ መንፈስ ቅዱስ ነው የሚል መረጃ ችግር የለውም። ሰጣለው ልበልልህ። ቆይ ስማኝ ልበልልህ። አንዴ ችግር አለው። አትበላ የማትለው ነገር እንዳትል ችግር አለው። እግዚአብሔር አብ ወልድ መንፈስ ቅዱስ የሚል ቆይ እስኪ ስማ። ኧረ በጊዮርጊስ ዝም ብለህ መለፍለፍ ማለት ይኸውልህ፣ አሁን እብራሂም በጣም ችግር አለብህ። ዝም ብለህ ማውራት ነው እንጂ የሰውን ሀሳብ መስማት እራሱ አትፈልግም። ዝም ብለህ በቃ የሆነ መጫደር ብቻ ነው። አንድ ስማኝ። አንዴ ጎበዝ። እሺ ስማርት አንተ ስማርት ነህ። ግን አሁን እኔ የጠየቅኩህ መልስ ስማርት ነህ አንተ። ለባሪያዎቹ ያሳዩ ዘንድ እግዚአብሔር ለኢየሱስ የሰጠው አለ። ስንት እግዚአብሔር አለ? አንድ እግዚአብሔር አይደል? አንድ እግዚአብሔር። አንድ እግዚአብሔር ለኢየሱስ ሰጠዋ። እሺ አንድ እግዚአብሔር ኢየሱስ አንዱ እግዚአብሔር አይደለም። ተስማምተናል። ስለዚህ የሰጠው በእርሱ የተገለጠው እዚህ ጋር አለቀ። ጨረስ። እዚህ ጋር ያልቃል። እዚህ ጋር ያልቃል። ግን ስለዚህ በቃ እሺ ሀሳብ ምንድን ነው? ያው ነፍስ አለቀ። ያው አለቀ እኮ በቃ ላልክ የፈለግከው ምንድን ነው? ይኸው በቃ አንዱ እግዚአብሔር ሌላ ነው። እዚህ ጋር አለቀ። አየሁ አንዱ እግዚአብሔር ሌላ አለ። አንድ እግዚአብሔር የተባለ አለ። አየሁ አለቀ። ሁለተኛ እኔ ግን የሚገርመኝ የኡስታዝ ውሸታም አይቼ አላውቅም። በጣም ጥሩ ነው። እሺ ቀጥል። እሺ ትክክል ነው ጎበዝ። ስደበኝ ምናምን እኔ እታገሳለሁ። እኔም ብትሰድበኝ እኔ ብቻ አንተ ጎንደሬ ጀማል ቆይ ጀማል እንዳገባ ላላ ብለህ ቆይ አንተ ቆይ ላላ ብለህ እኔን ስደበኝ እኔን ብትሰድበኝ እኔ እታገሳለሁ። እኔ ማልታገስ ልክ ነብዩና አላህን ሲሰደብ ኢየሱስና እኔ ልሰድብ አልችልም። እኔ እኮ ስማኝ ችግር የለውም። እኔ ስደበኝ እኔ አልሰድብም። አንተን እኔ ሰው ልሳደብ አልችልም። ሰው አልሳደብም በፍጹም እኮ አሁን እንቀጥልሽ። ምን አለ? ለምን ተዋሻለህ ነው? ለምን ተዋሻለህ? ስመኝ አንዴ ልበልህ። በቃ አንዴ ጻፉኝ ታርግና በቃ እኔ ላብራራው። ለምን ነው ማየት ቤተክርስቲያን ነው ያለ ነው? ለምን ነው የምታብራራው? ጥያቄ ነው የምጠይቅህ፣ መልስ። ጥያቄ ነው። እሺ ጠይቀኝ። እሺ ጠይቀኝ። ወራ ደግሞ አትግባብ። ስንት እግዚአብሔር አለ? አንድ እግዚአብሔር አልኩህ። አንዱ እግዚአብሔር ለኢየሱስ ሰጥቶታል አልሰጠውም? ሰጥቶታል። እሺ ኢየሱስ ከአንዱ እግዚአብሔር ውጪ ነው አይደለም? አይደለም። ስለዚህ እግዚአብሔር ለኢየሱስ ከሰጠው አንድ እግዚአብሔር ካለ ይሄኛው እግዚአብሔር ነው ኢየሱስ? አዎ እግዚአብሔር ነው። ይሄኛውስ እግዚአብሔር ነው? አዎ። ስንት እግዚአብሔር አለ እዚህ ጋር? አንድ እግዚአብሔር። አንዱ እግዚአብሔር ለሌላኛው እግዚአብሔር ሰጠው? አሁን አንተ ቆይ አንዴ ላስረዳህ። አንዴ በደንብ የምትሰማኝ ከሆነ በደንብ ማለት በቃ አይደለ ለመረዳት መጠይቀኛው ለመረዳት ከሆነ አስረዳለሁ። አይ ዝም ብዬ ግን ለጭቅጭቅ ነው ወይም ደግሞ መሸናነፍ ከሆነ በቃ ተው። አንድ ቀን ብዬ አስረዳ። ችግር ግን እኔ ከይቅርታ ጋር እኔ ጋር ባኬን ፎርዝ ነው እንጂ ባኬን ፎርዝ ማለት ፊት ለፊት የመወያየት ሆኖ ጥሩ ውይይት ሆኖ ግን ባኬን ፎርዝ ፊት ለፊት መመላለስ ነው። አይ አይደለም አንተ እኮ ነው። ለምሳሌ ወደ ጥያቄ ያንተም እንደሆነ ታውቃለህ። እሺ ገብቶኛል። ለምሳሌ ድንጋዩ ለምን ዳቦ አልሆነም ብለህ ብትከራከረኝ ይሄ ማለት ጥያቄም አይደለም። አሁን ድንጋዩ ዳቦ ለምን አልሆነም እንዴ? እንደዚህ ባለገ ጥያቄ የለም። እንደዛ የሚል ጥያቄ አልጠየቁም። እዚህ ጋር እግዚአብሔር አለ። ያንተ ጥያቄው እንደዚህ ነው። ድንጋዩ ለምን ዳቦ አልሆነም ብለህ ካክ የምትል ከሆነ ጥያቄ አይደለም ነው። እሺ እኔ እንደዛ አልጠየኩም። ከይቅርታ ጋር የኔ ጥያቄ አንድ እግዚአብሔር አለ። አንዱ እግዚአብሔር ለኢየሱስ ሰጥቶታል አልከኝ። ስለዚህ ከአንዱ እግዚአብሔር ውጪ ሌላ እግዚአብሔር አለ ወይ ነው ደግሞ እየጠየቅኩ ያለሁት። በጣም ጥሩ። ሌላ እግዚአብሔር የለም። ግን ምን መሰለ ኢየሱስ ክርስቶስ አሁን አንዴ ስማኝ በደንብ ላብራራለህ። ሶበ እብል እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ ይላል። እኔ እግዚአብሔር ብዬ ስናገር ይላል አብ ወወልድ ወመንፈስ ቅዱስን መናገሬ ነው ይላል። ገብቶሃል አይደለ? እኛ መጽሐፍ ቅዱስ አትግባብኝ። አንዴ አብራርቼ ልጨርስና ቆይ አንዴ አብራርቼ በኋላ ትገባብኛለህ እንዴ? አልሰጠህም። ከማብራራት በፊት መረጃው ነው መጠየቅ። ተው በቃ ሌላ ጋውራ። እኔ እንደዚህ መዳረቅ ብዙም ደስ ስለማይለኝ ማለት ማታወራ ማለት ሀሳብ ማታስጨርስ ከሆነ ላወራ አልችልም። ከመረጃ ጋር ነው እኔ እየጠቀስኩኝ ነው። መረጃ ከአንተ ቃል አለ መጽሐፍ ሃይማኖት አቦ ካለ ክፈት አለ። ለምን እኔ ባይብል ነው የምጠይቀህ? ባይብል
አይ ባይብል የእስልምና ጭንቅላት እኔ ምን ጭንቅላት እንዳላችሁ ትገርማላችሁ። አውርደኝና እኔም ልሄድ ልበል። ማውራት አትፈልግም? ችግር የለውም ተሳደብ። ጥያቄ የጠየቁ ባይብል ላይ ክፈት። መረጃ ሰው በቃ ደህና ሰጠኝ ልክፈትልህና አብራራ። ለማንኛውም እግዚአብሔር ልቦናችሁን አይነ ልቦናችሁን ያብራላችሁ። ሌላ ምለው ነገር የለኝም። ምክንያቱም ለመወያየት ሳይሆን ዝም ብላችሁ ለመዳረቅ ለውሸት ፍጡር ለማምለክ እኛ አይነ ልቦና አይከፈተልንም። ከይቅርታ ጋር እዛው እንደተጨመላለቃችሁት እናንተ ተጨመላለቁ እንጂ እኛ ፍጡር አናመልክም ከይቅርታ ጋር። እሺ አያችሁ፣ በመረጃ አያወራም ክርስቲያን። እኛ ፊት ቆሞ በመረጃ አያወራም። ዳስ ወራም ቶክነበው እኛ ፊት ቆሞ በመረጃ የሚያወራ ክርስቲያን የለም። ስላሴ አለ አጣ፣ ክርስቶስ አምላክ ነው አለ አጣ፣ የለም ምንም ነገር የለም። እሺ እንዴት እናድርግ? እኔ ጥፋት ነው? እኔ ምን አደረኩኝ? እኔ ምንድን ነው ያጠፋሁት? ጥፋቴን ንገሩኝ እስኪ። ምንድን ነው ያጠፋሁት? ስለዚህ በቃ ምንም ማድረግ አልችልም። ከይቅርታ ጋር ልትታገሱኝ ነው የሚገባው። እንደውም በቃ ይህንን ፍጡር ከማምለክ አንድ አምላክን በብቸኝነት በቃ ለምን እረፍት አታርጉ? በቃ አምልኩት እንዴ! ብቻውን መመለክ ያለበት አንድ አምላክ አለ። በቃ የሁሉ ፈጣሪ፣ የማይሞት የማያንቀላፋ፣ የማይተኛ፣ በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአስተናባሪነቱ ላይ አጋዥ የሌለበት፣ በንግስናው ላይ ወራሽ የሌለበት፣ በስልጣኑ ላይ ተገዳዳሪ የሌለበት፣ በሕያውነቱ ላይ ሞት የሌለበት። ቢስሚላ አስባችሁታል? ምንም በቃ ንጹህ የማመልከው አብን ነው ወልድን ነው መንፈስ ቅዱስን ነው። ምናልባት ይሄ ነገር ግን አንድም ሶስት የሚባል ነገር ግን እውነት ይሄ ነገር ትክክል ነው ምንም በቃ እንደተወዛገባችሁ ትኖራላችሁ። ያ ረብ እንዴ! ኧረ አላህ እንደው ሂዳያ ይስጣችሁ። ምንም እኮ ነው እንዴት እንደማደርግ እኔ አላውቅም። ቻስቲ አላህ ሂዳያ ይስጣችሁ። እሺ ክርስቲያን የለም አሁንም ሌላ ክርስቲያን ሶል እስካሁን እኔ አንዴ ላውራ፣ አንዴ ብቻ ልጠይቅ። እብሪያ ጠይቅ። እሺ አሁን ባነበብነው አሁን 1:7 ላይ ኢየሱስ እንደሚመጣና የወጉትም እንደሚያዩ ነው እያለ ያለ፣ አንተ ደግሞ ኢየሱስን ፍጡር ነው አላመልክም እያልክ ነው። እና ፍጡር ከሆነ እንዴትስ ይመጣል? እንዴትስ ሊያድነንም ሊያጠፈንም እንዴት ይመጣል ነው እኔ ጥያቄ እዛ ጋር። እሱ አምላክ ካልሆነ እንዴት ነው የሚመጣው? እንዴት ነው የሚያድነንስ? እንዴት ነው ደግሞ የሚጠፉትንስ የሚያጠፈው? ማጥፋት ማለት መውጋት ነው። ተግባባን? መውጋት ማለት አቤት፣ ሰላም ነው። ልመልስ አሁን የገባሁት ይቅርታ። እሺ ቆይ ሰው ጋር እያወራሁ አይደል? እንዴት ነው? ደህና ነው። አንድ ጊዜ ያብራራው ማለት እሺ። ስለዚህ አሁን ኢየሱስ የሚመጣው ምንድነው? እግዚአብሔር ስልጣን ሰጥቶታል። ይሄን ታውቃለህ አይደለ? ሪስፔክት አይደል? እና ማለት እሱ ሊያድነን ወይም ሊያጠፋን ነው አይደለም መጨረሻ ላይ የሚመጣው። ቆይ ጥያቄ መልስ መጀመሪያ። እግዚአብሔር ስልጣን ሰጥቶታል ለአምላክ። እሱ ልክ ነህ። ስልጣን በሰማይና በምድር ተሰጠኝ ብለዋል። እሱን አውቃለሁ። ለአምላክ ስልጣን የሚሰጠው አለ። እሱማ እኔ ሶስት አድርጌ አይደለም ማምነው። እኔ ማምነው ኢየሱስን ብቻ ነውና ኢየሱስ አምላክ አይደለም ሲትሉ ነው የጠየቁ መልስ። ለአምላክ ስልጣን የሚሰጠው አለ ወይስ ራሱ ስልጣን አለው አምላክ? እኔ ማምነው ኢየሱስ ራሱ አምላክ ነው ብዬ ነው ማምነው። አረ ብራዘር እንዴ ስልጣን ኢየሱስን እኮ ለኢየሱስ ስልጣን የሰጠው ማን ነው? አብ ነው እኮ። ኢየሱስ አምላክ ነው። ኢየሱስ የሚለው ስም የአብም የወልድም ስም እኮ ነው። እንደዛ ብዬ ነው እኔ ማምነው። አረ ቆይ አንዴ ማነህ ብራዘር እባክህ። ኢየሱስ አምላክ ነው። አዎ አምላክ ነው። 100% አምላክ ነው ብዬ ነው እኔ ማምነው። አምላክ ለአምላክ ስልጣን ይሰጣል። አሁን እሱ ሳይሆን የኔ ጥያቄው አንተ ፍጡር ነው እያልክ ነው። ኢየሱስን ፍጡር ነው እያልክ ፍጡር እንዴት ነው ሊያድነን ወይም ሊያጠፋን የሚመጣው ነው እያልኩ ያለው። ያን ቦታ እንዴት ትላለህ? ልነግርህ እኮ ነው ችግሩ እዛ ጋር እኮ ነው። አምላክ ለአምላክ ስልጣን ይሰጠዋል። አምላክ የራሱ ስልጣን የለውም። የሚሰጠው አለው ያልተብቃቃ ስልጣን ያለው አምላክ ብሮ እኔ ልመልስ። ከብዶታል። ሪስፔክት ከበደ ይግባሱ
አልከበደኝም። አንተ ቀጥል፣ ሐሳብን እንዲቀጥል እኮ ነው ሙት ያደረኩት። ጥያቄ ነው የጠየቅኩኝ። እኔ ጥያቄ የጠየቅኩ መልስ። አምላክ በቂ እኔ ጠይቄ መልሰህ ትጠይቀኛለህ እንዴ? ስልጣን ስለሰጠው እኮ ነው አልኩ። እኔ ስልጣን የሰጠው ደግሞ ፍጡር ስለሆነ ነው። አምላክ ለአምላክ ስልጣን አይሰጥም፣ ሁለት አምላክ ስለሌለ። አምላክ ደግሞ ስልጣን የሚሰጠው እንዴት ፍጡር ነው ሊልን እንጂ አያድንም። ፍጡር ነው ሊልን እንዴት እንችላለን? ስልጣን ተሰጥቶ ሊያድነን ወይም ሊያጠፈን የሚመጣ ከሆነ እንዴት ፍጡር ነው አናመልክም ብለን እንዴት ሊልን እንችላለን? ማነው ስልጣን የሰጠው? መጀመሪያ ስልጣን የሚሰጠው አካል ያለው አምላክ አላየንም። እኛ ከይቅርታ ጋር እንደዚህ አይነት አምላክ ልሰብከን እንዳትመጣ እኛ ጋር ስትመጣ የምትሰብኩን አምላክ ምን አይነት መሰላችሁ? የተብቃቃ ጉድለት የሌለበት ንጹህ የሆነ አምላክ ነው የምትሰብኩን እንጂ አምላክ ሆኖ ስልጣን የሚቀበል ስልጣን የተሰጠው በሴት ማዕፀን በኩል የወጣ የሚበላ የሚጠጣ የሚተኛ የሚያንቀላፋ ከበላ ከጠጣ በኋላ ወደ አፍ የሚገባ ሁሉ ወደ ሆድ አልፎ ወደ ዳሪ እንዲጣል አትመለከቱም? ምን እንደተባለው ኢየሱስ እንዳለው እንደዛ የሚያደርግን አካል አምላክ ነው ብላ አትነግረኝም መቼስ እኛ ጋር ስትመጡ። ስለዚህ አሁን ጥያቄው ይሄንን አካል ስልጣን የሰጠው አምላክ ካለ እሱን ማምለክ አይበቃም ወይ ነው እንዴ? ይሄን አካል ስልጣን የሰጠው እኮ አለ፣ እሱን አታመልክም? ይሄ አካል የተሰጠው እኮ ነው። ለዚህኛው የተሰጠ እኛ እኮ አላየንም። አንድም ቀን ወልድ ለአብ ስልጣን ሲሰጥ አይተን አናውቅም። ጋይስ የሚነግረኛለ እስቲ ወልድ ለአብ ስልጣን ሲሰጥ አይታችሁ ታውቃላችሁ? አላየንም። ለምንድን ነው? አምላክ ስላልሆነ። አምላክ እውነተኛ አምላክ ብቻውን የሆነ አንድ አለ ስለተባለ ግን ያ እውነተኛ አምላክ ብቻውን የሆነ አንዱ ለሁሉም ስልጣን ይሰጣል፣ ለኢየሱስ ብቻ ሳይሆን። አያችሁ? ስለዚህ አሁን አንተን መጠይቀ ሪስፔክት ይሄንን ከመለስክ መልስ፣ ካልመለስክ ተወውና ወደ ላይኛው ልጅ ልሂድ። መልስልኝ። በቃ ዝም ብሏል መሰለኝ። እሺ ብሮ ምንድን ነው የእኔ ጥያቄ መሰለህ? መጀመሪያ አንተ የኢየሱስ አምላክነት ላይ ነው አይደለ ጥያቄ ያለህ? አዎ ኢየሱስ አምላክ ነው ወይስ አይደለም መረጃ ትሰጠኛለህ ማለት እዛ ላይ የምናወራው። እሺ ከመረጃ በፊት አምላክ ምን አይነት ነው? እስቲ ኢማጂኔሽን ምናምን ንገረኝ። አንተ ለአንተ አምላክ ምን አይነት ነው? ኢማጂን አይደረግም አምላክ ለኢማጂን አይመችም። እግዚአብሔርን አይተዋል አንተ? እግዚአብሔርን ያየው አንድም የለም ይላል መጽሐፉ። ጉድ ቤስት አሪፍ። አየህ ካለን አሁን እግዚአብሔርን ያየ የለም። ኢየሱስን ያያል ይችላል። ኢየሱስ እሺ ኢየሱስን ያየ አለ። ሐዋርያቶቹ አይተውታል አይደል? ከሰው መካከል ኢየሱስ። ስለዚህ እግዚአብሔርን ያየ ከሌለ ስንት እግዚአብሔር አለ? እግዚአብሔር አንድ አምላክ ነው እኮ። ስንት እግዚአብሔር አለ? አንድ እግዚአብሔር አይደለ? አንድ እግዚአብሔር። አንዱ እግዚአብሔር የሚታይ ነው የማይታይ ነው? የማይታይ አምላክ ነው። ስለዚህ ኢየሱስ አምላክ አይደለም ስለታየ ጨርሰናል ማለት ነው። የመታየቱ ጉዳይ አይደለም። አሁን ጥያቄው ኢየሱስ መጀመሪያ ማን ነበር ነው? ኢየሱስ አሁን ለምሳሌ ኢየሱስ መጀመሪያ ማን ነበር? መጽሐፍ ቅዱስ አንብበህ ነው አይደል የጠየቀኝ? ሰው ነው የነበረው ኢየሱስ ሰው። ኢየሱስ መጀመሪያ ማን ነበረ ነው? ሰውማ ሰው ነው። አሁን እናንተ በምታነሱት በሙስሊሞች ሐሳብ ኢየሱስ ሰው ነው። እኛ ሰው አይደለም አንልም። እኛ ክርስቲያኖች ባይብል ላይ መጀመሪያውም መጨረሻውም ሰው ነው ኢየሱስ። ኢየሱስ ፍጹም ሰው ፍጹም አምላክ ነው። የቱ ጋር ነው እንደዛ የሚለው መረጃ? እሺ የመጀመሪያው ነገር አንድ ነገር ፍጹም ለማለት ምንድነው እንትኑ ኳሊቲ ክራይቴሪያው? አንተ ነገር የመጀመሪያው ነገር ህግን መጠበቁ ነው ማለት ለምሳሌ ከኃጢአት ነፃ መሆኑን ያሳያል። እና አምላክ ይሆናል ከኃጢአት ነፃ ስለሆነ። እሺ እንደዛ ካልክ አምላክ መሆኑን ማስረጃው ኢየሱስ አምላክነቱ ላይ ስጋ ሲለብስ አይደለ አምላክነቱን እንትን የሻረው። አምላክ ስጋ ሰው መልበሱ የትኛውም በፍጥረት ታሪክ ስጋ የለበሰ አምላክ የለም ማለት የጀመረው ስጋ የለበሰ አምላክ የሚለው በታሪክ የትኛው መጽሐፍ ላይ ነው ያለው? ሲያሰብ ምን መሰለህ አሁን በታሪክ አንድ መጽሐፍ አሁን ኢየሱስ ምን መሰለህ መጀመሪያ እግዚአብሔር ነው። እግዚአብሔር ስጋ ለብሶ በሰው ልጆች መካከል አደረ። ቃል ስጋ ሆነ አይደል? መረጃ ቃል ስጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር
የምን ቃል ነው መጀመሪያ ነበር ማለት እግዚአብሔር ነበረ። እግዚአብሔር ደግሞ ስጋ ለብሶ በሰው መካከል አደረ። እሱ ነው የኛ። ለምን እግዚአብሔር በሰው መካከል አድሮ ስጋ ለበሰ የሚለው የቱ ጋር ነው? አንተ አሁን እያመጣ ያለው ዝም ብለህ ነው። እሱም ሶል ሻሃዳ ሊዝ ነው መሰለኝ። ሻሃዳ ብሎ ነው የገባው አይመስለኝም። ሶል ሻሃዳ ነው። ሶል አሁን እኔ ልንገርህ ሶል አለ። እንዴት ናቸው? ደህና ናቸው አለን። ውይይት አቋርጬ እንትን ጋር የመጣሁት ከፈት በክርስትናም ውሸት አይቻልም፣ በእስልምናም ውሸት አይቻልም። ከዋሸ አንድ ሰው የገሃነም ነው እና ስለዚህ አንተ መጥናም ፈልገህ ነው ወይስ ዋሽተህ ነው? ምንድን ነው ለመስለም ፈልገህ ነው? ኧረ በስመ አብ በል። እኔ ስላለ ልጠይቅ ፈልጌ ነው። በልሽ አየሁ፣ ውሸታም ነህ ማለት ነው። በልሽ ቀጥል። ለዚህ እኮ ነው አይመስለኝም ያልኩህ። በክርስትና ነገሩ ይቻላል። እሺ አላ ኧረ ቆይ እሺ እሺ ቀጥል። አንዴ ሚውት እንዲያደርገኝ ነው። ኧረ ጉድ እታች ምንድነው? ኢየሱስ እሱ በባህሪው አምላክ ሆኖ ሳለ እንደ ሰው ስጋ ለብሶ የቱ ጋር ነው እንደዛ የሚለው መረጃ? እኔ ይኸውልህ ማብራሪያ መረጃ። እሺ ፊልጵስዩስ ምዕራፍ 2 ቁጥር ከ6 ጀምሮ እስከ 8 በባህሪው አምላክ ሆኖ ሳለ ይላል። በባህሪው አምላክ ሆኖ ሳለ አይልም። አውጣና እሺ አውጣው። እሱም በአምላክ መልክ ሲኖር ሳለ ነው የሚለው ብራዘር። እኔ እኮ ጥቅሱን እሱም በአምላክ በአዲሱ መደበኛ ትርጉም ነው ያነበብኩልህ። እኔ ግሪኩ አይልም እንደዛ። እሺ ብራዘር ግሪኩ እንደዛ አይልም። ኦኬ እንደዛ ዲፕ እንትን አንግባ። ባለኝ መረጃ ላስረዳ። እንትን ማለት ያለህ መረጃ እዚህ ድረስ ከሆነ የኔ ችግር አይደለም። ስለዚህ ግሪኩ ስለማይል እንደዛ የሚለው ምንድነው? በአምላክ መልክ ሲኖር ሳለ ሞርፌ ነው የሚለው። እሺ ሞርፌ ማለት መልክ ማለት ነው። ግሪክኛው እንደዛ ነው የሚለው። ላሳየው። ያንተው መጽሐፉ ራስ የእናንተን መጽሐፍ ላሳየው። ኦኬ አንድ ጊዜ ምዕራፍ 2 ቁጥር 6 ላይ አያው ተመልከት። እሱ በአምላክ በእግዚአብሔር መልክ ሲኖር ሳለ ነው። እሺ በእግዚአብሔር መልክ ሲኖር ሳለ ነው እንጂ እግዚአብሔር ሆኖ ሳለ አይልም። በእግዚአብሔር መልክ ሲኖር ሳለ እዚህ ጋር ነው የሚያልቀው። ቆይ አንዴ እዚህ ነው የሚያልቀው። መጀመሪያ እዚህ ነው። እሱ በእግዚአብሔር መልክ ሲኖር ሳለ ማለት ስንት እግዚአብሔር አለ? ስንት እግዚአብሔር? አንድ እግዚአብሔር አንድ። ኢየሱስ በአንዱ እግዚአብሔር መልክ ነው የኖረው እንጂ አንዱ እግዚአብሔር አይደለም። እሺ እኔ ልንገርህ መጀመሪያ ወደዛ ከሄድን ወደ ስላሴ ትምህርት እንመጣለን። የስላሴ ትምህርት ላስረዳ ወይ እንደዛ ካልክ ማለት እሱ በመረጃ ነው የምታስረዳኝ፣ በአፍ ሳይሆን በመረጃ። አሁንም መረጃ ያው መጽሐፍ ቅዱስ ላይ እግዚአብሔር አብ፣ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ ብሎ ይናገራል አይደል? እኔ ባይብል ስላላስኩ ነው። አሁን እኮ እንደዛ የሚለው የቱ ጋር ነው? የለም እኔ እሸልማለሁ፣ ወላሂ እንደዛ የሚል ጥቅስ ካመጣ እኔ እሸልማለሁ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እሸልማለሁ። አብ የለም፣ እግዚአብሔር አብማ አለ። በቃ እሱ ብቻ ነው እግዚአብሔር አብ ብቻ ተብሎ። ወልድ የሚባል ሰው አለ። ወልድ የሚባል አቤት ጓንዴ እዚህ ነው። እስቲ ወልድ የሚባል ሰው አለ። ወልድ የሚባል አምላክ ግን እግዚአብሔር ግን አላየንም። ከይቅርታ ጋር እሺ ምን መሰለህ፣ በእኛ በክርስትና ትምህርት በእናንተም አለ መሰለኝ በእስልምና ተውሂድ የሚባል ነገር አለ እኮ። ተውሂድ ነው አሳያለሁ እኔ ችግር የለውም። አንተ ግን መረጃ አሳየኝ እኮ ነው አሁን ጥያቄው። ተውሂድ የሚለው አሁን እኔ ልንገርህ፣ ተውሂድ የሚለው ቃሉም አለ። እሺ አንዴ አዳምጠኝ። እኛ ለምሳሌ እግዚአብሔር ከቶም አንድም ሰው እንኳን የለም ለሰው ልጆች የተገለጠበት መንገድ ነው እኛ የምንናገረው ማለት እግዚአብሔር አሁን አንተ ለምሳሌ እግዚአብሔር የሰው ልጆች አንዴ ላስረዳና ታስቆመኝና ትነግረኛለህ። አንዴ ላስረዳ። እግዚአብሔርን እኔና አንተ እኔም አንተም ስጋ ለባሽ የተባለ ሰው በሙሉ አላየውም። ገብቶሃል አይደል? ማናችንም አላየንም። እግዚአብሔር ግን ልናውቅበት የምንችለው ለሰው ልጆች አንዱ በነገረበት መንገድ ሌላው አንደኛው በነቢያት ተናግሯል። ለሰው ልጆች በነቢያት ነው የተናገረው። ሌላ በመጽሐፍቶች ተናግሯል።
ዘኦንሊ እግዚአብሔር ራሱን የገለጠበት መንገድ በመጽሐፍ ቅዱስ እና በፍጥረት ነው አይደለ? እሺ። እና እግዚአብሔር ደግሞ ስለራሱ ሲናገር በመጽሐፍ ቅዱስ ካየ አንድ ባህሪ ነው። ለምሳሌ እኔ ላንተ ጓደኛ ልሆን እችላለሁ፣ ሌላ ሰው ደግሞ የሆነ አካል ልሆን እችላለሁ። እግዚአብሔር አካላቶች ነው ያሉት። ልክ እንደኔና እንዳንተ የሆነ ሰንበዲ አታስብ። አሁን እግዚአብሔር ኢማጂኔሽንን ሰው ልጅ ሲያስበው የሆነ የተቀመጠ ዙፋኑ ላይ ቁጭ ያለው ወንበር ላይ ቁጭ ልክ እንደኔና እንዳንተ ሶፋ ላይ ቁጭ ያለ ሰው ካሰብክ አምላክ እንደዛ ነው ብለህ ካሰብክ ተሳስተሃል። ሁለተኛ እግዚአብሔር መንፈስ ነው እንጂ አካል አይደለም። እግዚአብሔር እንደኔና እንዳንተ ስጋ የለበሰ ጸጉሩ ያለው ያረጀ አይደለም። ገብቶሃል? ስጋ የለበሰ አካል አይደለም። እግዚአብሔር በባህሪው መንፈስ ነው። ስለዚህ በባህሪው እግዚአብሔር አመጣው። ታዲያ አንተ ጌታ አመጣው። ኢየሱስ ስጋ ለብሷል። እግዚአብሔር ደግሞ ስጋ ለባሽ ሁሉ አምላክ ነው። የታለ ኢየሱስ አምላክ ነው የሚለው? ታዲያ ኢየሱስ እኮ አምላክ አለው እንደው። እሺ አምላክ አለው ስንል ምን መሰለህ? እኛ ምናምነው እኛ ክርስቲያኖች እኔ ራሴን ተወጣ እኛ ክርስቲያኖች መጽሐፉ የሚለው ነው የምፈልገው ነው። ወልድ መንፈስ ቅዱስ መጽሐፉ የሚለው መጽሐፉ የሚለው አንተ የምትለው ነው። መጽሐፉ ስለ ኢየሱስ አምላክ አይናገርም። መጽሐፍ ቅዱስ ስለ ኢየሱስ አምላክነት አይናገርም። በጭራሽ አይናገርም። በጭራሽ ተሳስተሃል። እሺ ይሄንን ተሳስተሃል። ይሄን ስለ ኢየሱስ አምላክነት መረጃ አምጣና ላሳየ እኮ ያኔ ታያለህ። መሳሳቴን አለ መሳሳቴን ያኔ ታያለህ። መረጃ አምጣ። እሺ እኔ ባይብል ስላልያዝኩ ነው እኮ በእንትን በምን ላስረዳ። በሐሳብ ከነገርኩ እንደዚህ ከነጥቅሱ ቦታ አልነግርህም። ግን ለምሳሌ እኔ አልፋና ኦሜጋ ነኝ ይላል። እኔ አሁን በቃ ተው አንተ አሁን መረጃ የለም። ሎጂካል ጥያቄ ልጠይቅህ። ሎጂካል ሳይሆን ለምሳሌ እኔ አልፋና ኦሜጋ ነኝ ይላል ኢየሱስ ሲናገር። የቱ ጋር እኔ ነኝ የሚለው የቱ ጋር ነው? እኔ አልፋና ኦሜጋ ነኝ ያለበትን እስቲ ዮሐንስ ራእይ ላይ ነው ያለው መሰለኝ። እኔ እኮ ባይብል እንደዚህ ታውቃለህ በጭንቅላቴ አልሸመድድም። ግን እንዴት አስረዳ? ከሌለ የለም ነው ኢየሱስ ብሎ አያውቅም። እኔ አልፋና ኦሜጋ ነኝ ብሎ አያውቅም አንድ ቀንም። ዮሐንስ ራእይ ላይ ተገልጦለት ብሏል እንደዛ። በመስራት አላሳይክ መረጃ በፈለከው መረጃ ብቻ ነው። እኔ ምዕራፍ ቁጥር ምናምን ከጠቀስክልኝ አታስብ፣ ይዛኔ መልስ ታገኛለህ። ችግር የለውም። ግን አሁን ያልኩን ሐሳብ ያዘው። አንደኛ እግዚአብሔር እስቲ ይሄን ጥያቄ መልስ። እግዚአብሔር ምን አይነት ነው? እስቲ ምን አይነት ነው? ይሄን ንገረኝ አንተ። ይሄን ከመለስክ አስወር ቱ ጋድ ይሄ አንተ you are the right way ማለት ነው። ትክክለኛ አምላክን ማንም ያየ ሰው የለም። እግዚአብሔር ምን አይነት ነው? አምላክ ምን አይነት ነው የምናውቀው የለም። ስለዚህ የምንረዳው ደግሞ በመረዳትና እኛ ማን ነው እግዚአብሔር የሚለው እግዚአብሔር ኢማጂኔሽን የምናደርገው እኛ ሰዎች ከምናስበው የተለየ ነው። ሶ ምንድነው እግዚአብሔር አብርሃም አምላክ አልነበረው? አብርሃም አምላክ አልነበረው? ነበረው። በምንድን ነው የሚያውቀው አምላክ? በምንድን ነው የሚያውቀው? እሺ እግዚአብሔር ለሰው ልጆች ሲናገር የነበረው በምን መሰለ? ማለት በመጽሐፍ ቅዱስ ሲጠራ በድምጽ አማካኝነት ለሰው ልጆች ይናገራል። አንደኛ ታዲያ ነብይ በመካከላችሁ ቢኖር አለ እግዚአብሔር ዘውልቁ ላይ ሲናገር በነቢያት በኩል በራእይ ደግሞ በህልም አናግረዋለሁ አለ። ተግባባን? ስለዚህ አሁን በነቢያት አሁን በአጭሩ ይኸውልህ አንተ መረጃ ስለሌለ ሎጂካል ወሬ እናውራ እናንተ እና ከዛ ለሌላ ሰው ድል እንስጥ። እሺ ሶል ወደዚህ ተመለስ። ስንት አምላክ አለ? አንድ አምላክ። አንዱ አምላክ ለአንተ ብሎ መስቀል ላይ ሞቶልሃል? ሞቷል። ያልሞተልህ አምላክ የለም? ለአንተ ብሎ ያልሞተልህ አምላክ የለማ? አምላኬማ ለእኔ ነው የሞተው እኮ። ለአንተ ብሎ ያልሞተ አምላክ ግን የለም። ለእኔ ብሎ ያልሞተ አምላክ አለ? የለም። አብ አምላክ ነው? አምላክ ነው። አብ ሞቷል ወይስ አልሞተም? አልሞተም። እና ቅድም የለም አላልከኝም? አብ አምላክ አይደለም? እሺ አብ ወልድ መንፈስ ቅዱስ ሶስት እግዚአብሔር እየጠራው እኮ አይደለም። በባህሪ ያው ምን መሰለ ፐርሰን እና ካራክተር ባህሪ አለ። እግዚአብሔር አካል ነው ያለው። እኛ ለምሳሌ የሰው ልጆች አንተ አንገት አለክ፣ ደረት አለክ፣ እግር አለክ አይደል? እግዚአብሔር ደግሞ እንደኛ ሰውነት ሳይሆን እንደዚህ በአይን የሚታይ ሰውነት ሳይሆን ያለው አካላቶች አሉት።
እግዚአብሔር ሶስት አካል አለው፣ በባህሪ ግን አንድ አምላክ ነው። ሶስት አካል ብቻ ነው ያለው እግዚአብሔር ሶስት አካላቶች አሉት። እጁ የእሱ አካል አይደለም? እግዚአብሔር በእጁ ፈጥሯል። እግዚአብሔር እጅ ሲባል እኮ እንደኔና እንዳንተ አታስብ አልኩ እኮ። መለኮታዊ እጅ እግዚአብሔር በመለኮታዊ እጁ አልፈጠረም፣ ፈጥሯል። ስለዚህ እግዚአብሔር ከአካሉ አንዱ እጁ ነው አይደለም? አዎ። ግን ደግሞ እንደኔና እንዳንተ እግዚአብሔር እጅ የሚባል የእግዚአብሔር እጅ አለ። ግን ደግሞ የእግዚአብሔር እጅ ሲባል እግዚአብሔር እጅ የሚባል አለ ወይ? የእግዚአብሔር እጅ አላልኩም እኔ። እግዚአብሔር እጅ የሚባል አለ? አዎ የእግዚአብሔር እጅ የሚባል አለ። አልጠየቅኩም። የእግዚአብሔርና እግዚአብሔር ይለያያል። አላልኩም እኔ ነው ያልኩት። እግዚአብሔር እጅ የሚባል አለ? የለም። እንዴ ባህሪው አይደለ እንዴ? አንድ ከአካሉ አንደኛው አይደለ እንዴ? ያውም የሚፈጥርበት እንዴት የለም? ኦኬ እኔ እያልኩ ያለው ሐሳብ አልገባህም። እግዚአብሔር ስንል እግዚአብሔር አንደኛ መንፈስ ነው። መንፈስ የተባለ በሙሉ ደግሞ አካል ነው ያለው እኮ። ለምሳሌ ተስማማን እኮ የእግዚአብሔር እጅ አካል ነው አለን። ተስማማን እኮ። አካል ስል ቦዲ አይደለም እያልኩ ያለው ገብቶሃል አይደል? አላልኩም፣ ቦዲ አላልኩም እኔ። ልክ እንደ ቃል ነው፣ እንደ ቃል ሶማ አላልኩም እኔ፣ ቦዲ አላልኩም። እንደ ቃል መንፈስ ነው። እሱም ግን ምንድነው? አካል ነው ትላለህ። እግዚአብሔር የሚወጡ እኔ ብሮ ቢጠይቅ አሁን አላህ ትላለህ አይደል? አላህ ትላለህ። አላህ ምን አይነት መልክ አለው ወይ ደግሞ ምን አይነት ነው አላህ ብለህ ዲፋይን ልታደርገው አትችልም አይደለ? የሆነ ቦክስ ውስጥ አስቀምጠህ ለምሳሌ ኢብራሂም ምንድነው የምንጨቃጨቀው? ግን እኔ አሁን ጥያቄ ለምን በመረጃ በቃኝ ነኝ መረጃ እናውራ። በቃ መረጃ ካለ አሁን ቅድም እኮ ጠየቅኩ አልመለስክም ወይ? ሌላ ሰው ጋር ልቀጥልና እንዲሁ ጊዜ እያባከርን ነው። መረጃ ካለ በመረጃ እናውራ። እሺ አንተ ደግሞ በመረጃ እናውራ ካልክ ኢየሱስ አምላክነቱን የማያሳዩ ቦታዎችን ብቻ ሳይ አምላክ አይደለም ካልክ የማያሳዩ እንዳለ ባይብሉ። እሺ አንድ መረጃ ልስጥሽ። ለምሳሌ ምን አለ መሰለህ እግዚአብሔር ሲናገር፣ እሺ ትነግረኛለህ፣ ችግር የለውም። ምን አለ መሰለህ አንድ ጥቅስ ልስጥሽ። ለምሳሌ ከባይብል ልክ አንተ እንዳልከኝ በመረጃ ካልከኝ ከባይብል ነው መሰጠህ። ኧረ የሀገር ነው መሰጠህ። አንድ አይደለም የሀገር እሰጣለሁ። አሁን ስንት አምላክ አለ በሚለው መጀመሪያ አንድ እንስማማለን ማለት ነው። ኦሪት ማን ነው? ዘዳግም 6:4 ላይ እስራኤል ሆይ ስማ ያህዌ አምላካችን አንድ ያህዌ ነው አለ። እሺ ስንት ያህዌ? አንድም ሶስትም አይደለም። እሺ አንድ ያህዌ ነው አለ። ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ምን አለ? አይሁድን ሲናገር እናንተ አምላካችን የምትሉት አለ ለኔ ምን ነው አላቸው? አባቴ ነው አላቸው። አባቴ የአይሁዳውያን አይሁድ አምላክ ብለው የሚጠሩት ለኢየሱስ ምኑ ነው? አምላኩ ነው። አምላኩ አባቱ። በጣም ጥሩ። አምላኩ አባቱ። በጣም ጥሩ። ስለዚህ ዘዳግም 6:4 ላይ እነ ሙሴ የሚያውቁት አምላክ ከዘመናት በፊት ሁልጊዜም ሲወራለት የነበረው አምላክ አንድ አምላክ አለ። እሱም ምንድነው የተባለው? እስራኤል ሆይ ስማ አምላካችን ያህዌ። አምላካችን የሚሉት ማንን ነው? የኢየሱስ ምኑ ነው? የኢየሱስ ምኑ? አባቱ አብ ነው አይደለ? በጣም ጥሩ ጎበዝ። ስለዚህ አምላካችን ያህዌ አንድ ያህዌ ነው አለ። አንድ ያህዌ ነው የተባለው አብ ብቻ ነው። አንድ ያዝልኝ። ሁለተኛ መረጃ ከዚህ ከአንዱ ከያህዌ ውጪ አንተ ነው የምትመሰክርልኝ። ይሄንን አንተ ነው የምትመሰክርልኝ። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 5 ላይ ልብ አድርግ። በነቢያት አፍ ሲናገር የነበረው ቅድም እንደነገርኩ አይሁድ አምላካችን የሚሉት ማንን ነው? የኢየሱስ አምላክ ነው አይደለ? ተስማምተናል አይደል? አዎ ጥሩ። እሱ ራሱ ምን አለ መሰለህ? ያው ያኔ ብሉይ ኪዳን ላይ እኔ እግዚአብሔር ነኝ አለ። እኔ አምላክ ነኝ አለ። እኔ ኤሎሂም ነኝ አለ።
እኔ ኤሎሂም ነኝ ከእኔም ሌላ ማንም የለም አለ። እኔ እያለ የሚናገረው ማን ነው? የኢየሱስ ምኑ ነው? አምላኩ። በጣም ጥሩ አብ ነው ማለት ነው። እኔ ያህዌ ነኝ፣ እኔ ኤሎሂም ነኝ አለ። ከእኔ ሌላ ማንም የለም አለ። ምንም አላለም። ልብ አድርግ። ማንም ማለት እንደ አብ ያለ ማንነት አካል ማለት ነው። ማንነት ማንም ነው ያለው። ልብ አድርግ። ማንም የለም። ወልድ ይሁን መንፈስ ቅዱስ ይሁን ጣዖት ይሁን ሰው ይሁን አጋንንት ይሁን መልአክ ይሁን እንደ እኔ ያለ ማንም የለም ማለት አምላክ የሚባል ከእኔም ማለት አብ ራሱ ሲናገር በቀር አምላክ የለም ማለት ከኔ ውጭ ማን ነው? እሱ የኢየሱስ አምላኩ። ትንቢተ ኢሳይያስ እዛው አሁንም ምዕራፍ 44 ላይ ቁጥር 24 ላይ ልስጥ ምን ይላል? ራሱ አሁንም ያህዌ ሲናገር ከማህፀን የሰራ ኤሎሂም ያህዌ እንዲህ ይላል አለ። ማን ነው እሱ? ለእስራኤላውያን አምላካችን የሚሉ ለኢየሱስ አባቱ የተባለው አብ አይደለ? ጌች አለው እየሰማሁ ነው። ኢሳይያስ ላይ ሁሉን የፈጠርኩ አለ። የፈጠርን አላለም። የፈጠርኩ አካል ነው ብቻውን አብ ነው ሲናገር የነበረው። ሰማያትን ለብቻዬ የዘረጋው አለ። ለብቻዬ ማለት ምንድነው? ሞኖስ ይባላል። ይሄ በያኼድ የሚባለው የዕብራይስጥ ወርድ ወይ ደግሞ የሱ በማንነት አንድ ነው አይደለ? ወልድም በማንነት አንድ ነው፣ መንፈስ ቅዱስም ስለዚህ አሁን የክርስትና አስተምሮ አብ ወልድ በመንፈስ ቅዱስ በማንነት ሶስት ሲሆኑ በምንነት አንድ ናቸው ተብሎ ነው የሚታመነው። ስለዚህ ከኔ ጋር እዚህ ጋር አስተካክልልኝ። በባህሪ አንድ አምላክ ልክ እናንተ አላህ አንድ ነው እንደምትሉት እኛም እግዚአብሔር አንድ ነው። ምንነት ማለት ባህሪ ማለት ነው። እሺ ምንነት ማለት ባህሪ ማለት ነው። ከኔ ጋር ማን ነበር ሲል ደግሞ ማንነት ነው፣ ምንነት አይደለም። ማንን ይሄ ማን አንተ ማን ስለ ጌች ሰው ነኝ ነው የምትለው ወይስ ጌች ነኝ ነው የምትለው? እኔ ሰው ነኝ ነው የምለው። ማን ስለ ምንድነው ስለ ነው ጌቱ ነው የምለው። አይ ጌቱ ነኝ የምለው ነኝ እኮ ራሴን ከጠየቅኝ። አዎ ምንድነው ስለስ ምንድነው የምመለሰው? ሰው ነኝ ይላል ነው። አዎ አየህ፣ ይሄ ስለ ማንነት ነው የሚያወራው፣ ስለ ፐርሰን ነው የሚያወራው፣ ስለ አካል ነው የሚያወራው። ከኔ ጋር ማን ነበር አለ። መልሱ ምንድነው? ብቻውን ስለሆነ ማንም የለም። ማን ነው ብቻውን የዘረጋው? የፈጠረ የሚቤዥ ማን ነው? እግዚአብሔር አብ፣ የኢየሱስ አባቱ ማለት ነው። አየህ። ስለዚህ ኢየሱስ ምንድነው? አንድ የመጨረሻ ጥቅስ ልስጥህና ከዛ በኋላ አንተ ሪፍሌክሽን ተሰጥበትና ጠይቃለሁ ማለት ነው። ድጋሚ አንደኛ ጢሞቴዎስ ምዕራፍ 2 ላይ ቁጥር 5 ላይ እንዲህ ይላል። ተመልከት ምን እንደሚል። ይኸው አንድ አምላክ አለን ይላል። አንድ ቴዎስ ነው የሚለው። አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛው ደግሞ አንድ አለ አለ። በአምላክ አለ፣ አምላክ ብቻ አንድ ብቻ ነው። በሰው ደግሞ በአምላክና በሰው መካከል ደግሞ መካከለኛው ነው። ከአምላክ እየሰማ ለሰዎች የሚናገር የሆነ መካከለኛ ማለት ነብይ ማለት እንደነ ሙሴ አንድ አለ። እሱም ሰው ነው። በቃ አየው፣ ክርስቶስ ኢየሱስ ሰው። እሺ ክርስቶስ ኢየሱስ ሰው ነው። ስለዚህ አንድ አምላክ ሌላ ነው፣ ኢየሱስ ሰው ነው። ይኸው አየው፣ አምላክ ሌላ፣ ሰው ሌላ። አምላክ ደግሞ እኔ ምንድነኝ አለ። ይኸው በቃ ይሄ መጨረሻ አያድብም እኮ እጄ ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ ይኸው እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። አየው እኔ አምላክ ነኝ እንጂ ሰው አይደለሁም። አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛ አንድ አለ፣ እሱ ዘማን ጂሰስ ክራይስት አለ። ኢየሱስ ሰው፣ አምላክ ደግሞ ሰው አይደለም። አንድ አምላክ ነው ያለው። አለቀ። እዚህ ጋር ያልቃል ማለት ነው።
እኔ አምላክ ሶስት ነው ብያለሁ። ሶስት ነው ብያለሁ። ይሄን መልስ አምላክ ሶስት ነው ብያለሁ እኮ ሶስትም አንድ ነው ብላላ። እኛ ሶስት አምላክ ነው የምናመልከው ብያለሁ። ይሄን ንገረኝ። ይሄን ካልኩ እነዚህ ጥቆች ፑርሽ ናቸው ለኔ ትክክል አይደሉም። እኛ ያለው እግዚአብሔር ለሰው ልጆች ራሱን የገለጠበት አካላቶቹን ለምሳሌ አንተ ለእናት ቆይ አንዴ አዳምጠኝ። እኔ ያለ መረጃ እንዳታወራ። እኔ እንዳለ በመረጃ ነው ያወራሁት። በመረጃ ነው የምፈልገው። ስለዚህ አሁን እኔ ስናገር አንድ አምላክ የሚለው አብ ብቻ መሆኑን ያሳየው። አይ ተሳስተሃል ኢብራሂም፣ አብ ብቻውን ሳይሆን ወልድም መንፈስ ቅዱስም አንድ አምላክ ውስጥ ይካተታሉ ብለህ መረጃ መስጠት። እሺ ምን መሰለህ ሲምፕል እንደዚህ አሁን ምንድነው መሰለህ ትሪኒቲ ምንድነው ይሄ ስላሴ ዲፋይንድ አርግቶ እንደዚህ በሰርክል ማስቀመጥ ለኔ እንትን ላስረዳ አልችልም። ለምን አንደኛ አንተ የኢየሱስን አሁን እኛ እግዚአብሔር እኛ አምላክ አንድ ነው የምንለው አንድ አምላክ ግን ደግሞ አንድ ከሆነ ማን ነው እሱ? ማን ነው? እሱም እግዚአብሔር ነው እኮ ግን ደግሞ ሶስት አካል አለው። ከአካሉ አንዱ ወልድ ኢየሱስ አምላክ ሆኖ ሰው ሆኖ ተገለጠ። መረጃ የለም። በቃ አሁን እኮ ይሄ ነው። ትሄድና ትቆማለህ። መረጃ ላይ ሲባል ትቆማለህ። በቃ ሌላ ሰው ላስተናግድ አደከምከኝ። ከዛ ለወንድሞችም አንዴ ላስረዳሽ። አንድ ጥያቄ ልጠይቅ። መረጃ ብቻ ነው አልፈልግም። መረጃ ብቻ ነው የምፈልገው። መረጃ በቃ መረጃ ከሌለ ወይ ተቀመጥ ወይ ውረድ። እሺ መረጃ ብቻ ነው የምፈልገው። መረጃ እሺ መረጃ ከሌለ ባይበል አላስኩ ምን ያው እንደዚህ በቃ ሚውት አድርግና ቀና። አሁን ከዚህ ልጅ ጋር ላውራ፣ ለሌሎች ሰዎች ደግሞ እድል ልስጥ። እሺ አንድ ቆይ ባይብል ላንሳና አስረዳሃለሁ። እኔ ደግሞ እሺ ከሌላ ሰው ጋር ታውራ። እኔ በቃኝ፣ ሚውት አድርጋው። ከዚህ ጋር ላውራ። ሰላም ብያለሁ። ዮብስተን ነው የሚለው። ሰላም አለይኩም። ጠንቃ ስለገባው ይቅርታ። አንድ ሰው ቦታ ልልቀት ነው ወንድም፣ ይቅርታ። እሺ ምንድን ነበረ? ሮዛ ሞባይል ምናምን ይሸጣል። አውርቼ ነበረ በዋትስአፕም ከዚህ በፊት። አንተ ትታው ነው እንዴ ብሮ? እናወራለን። ቆይ አንድ ጊዜ አሁን እሺ፣ እኔን ፎሎ እንዲያደርጉኝ እዚህ ጋር ብቻ አስተዋውቄ ልውጣ። ችግር የለም። ያርግሽ ቶሎ። እሺ ኢማራት ውስጥ ያላችሁ ሰዎች ኢማራት ውስጥ የሌላችሁም ቢሆን ፎሎ አድርጉኝ። አካውንቱ ለስራ ያስፈልገኛል። ዩናይትድ አረብ ኤምሬትስ ውስጥ ያላችሁ ግን ሁሉም ቦታ በነፃ ዲሊቨሪ በያላችሁበት አደርሳለሁኝ። ስልክ፣ አይፓድ፣ ላፕቶፕ፣ ዋይፋይ፣ ፓወር ባንክ የምትፈልጉ የተለያዩ ኤሌክትሮኒክስ እቃዎች የምትፈልጉ በያላችሁበት በነፃ ዲሊቨሪ ስለማደርስ እየመጣችሁ ማዘዝ ትችላላችሁ። ሁሌም ላይቭ ላይ ይሆናለሁ። ግን ላይቭ ላይ ምናልባት መጣችሁ ማዘዝ የማይመቻችሁ ከፕሮፋይል ስርና ቪዲዮዎች ላይ የዋትስአፕ ቁጥር ያለ በዋትስአፕ እየመጣችሁ ማዘዝ ትችላላችሁ። ፎሎአችሁ ግን ስለሚያስፈልገኝ ፎሎ አድርጉኝ። ይሄን ለማለት ነው። ጀዛኩሙላህ ኸይር። አመሰግናለሁ። አግዟት። እሺ ማለቴ አግዟት ስላችሁ ፎሎ ማድረግ ራሱ ማገዝ ነውና አንደኛ፣ ሁለተኛ የምትፈልጉ የምትገዙት ስልኮች አይፓድ ምናምን ካለ እሷን ጠይቋት። ዴሊቨሪ ምናምን የምትፈልጉ ካላችሁ ቀጥታ ታደርስላችኋለች ማለት ነውና ፎሎ ማድረግ በራሱ አንድ ትልቅ ስራ ስለሆነ ቫይራል እንዲወጣላት ታደርግላችሁ። ሌላኛው ሰልማንን ፎሎ አድርጉት። እሺ ቻሌንጅ ስለተሰጠው እሱም ፎሎ አድርጉት። ሁላችሁም 100 ሺህ ከገባ የሆነ ቃል የተገባለት ነገር ስላለ ይህንን ቃል ደግሞ ያው እንዲያሟላ ከኛ ነው የሚጠበቀውና ሰው ፎሎ አድርጉት ሁላችሁም ማለት ነው። ፎሎ አስደርጉትም። እሺ አሁን እኔንስ ፎሎ ያላደረገ ሰው አለ? ፎሎ አዲስ ቤት ነው። አንደኛ ቪዲዮ ለቅቄ ያለው ቪዲዮ ወይንም ግቡና ሼር ኮፒ ሊንክ አድርጉ። አሁን እስቲ ለወንድም እህቶች ጊዜ ልስጥና ቅድም ጃስሚን አይ ቲንክ ቁጥር እየጠየቀችኝ ነበር እያሳየችኝ ነበረ። ሌሎቻችሁም ቀጥሉ።
እንትን ላድርገው ቤቱን ለእናንተ እድል ደግሞ ልስጥ ኢንሻአላህ። እንዲህ ላድርግና ቀጥሉ። እሺ ቀጥሉ። ሰላም አለይኩም አሉ ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላህ። ጃስሚን አይ አንድ ጥቅስ ቀጥሽ። አልሐምዱሊላህ መርሐባ። አንድ ጥቅስ እንድታወጣልኝ ፈልጌ ነበረ እዛው ከተመቸክ ታብሌት ያጠገቢ ስላልሆነ ወደ ሮሜ ሰዎች እሺ አንድ ሮሜ አንድ ማለት ነው። ሮሜ 1:8 ነው። ቁጥር 23 የማይጠፋውንም የእግዚአብሔርን ክብር ኦኬ እሺ ያው እሺ ብዙን ጊዜ ላይክ ማለት ይሄ እንግዲህ ጳውሎስ በጣም ፌቨራይት የሆነው እንትናቸው ነው እና ሲናገር ምንድን ነው የሚለው የማይጠፋውን እዚህ ጋር እየገሰጻቸው ነው እና የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰው አለ። የማይጠፋው የእግዚአብሔር ክብር የአብ ክብር ነው። በሚጠፋው ሰው ኢየሱስ ክርስቶስ በወፎች 4 እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ አለ። ሶ እዚህ ጋር እየገሰጻቸው ነው አይሁዳዊዎችን። እንዴት ላይክ ማለት የማይጠፋውን የእግዚአብሔርን ክብር ያላያችሁትን የአንዱን የእግዚአብሔርን ክብር በሚጠፋው በሰውና በአዋፋት 4 እግር ባላቸው ሰዎች እንዴት ትለውጣላችሁ እያለ እየወቀሳቸው ነው። ሶ የኔ ጥያቄ እዚህ ጋር ለክርስቲያኖች ምንድነው የእናንተ አሁን የምታመልኩት አሁን ያመጣችሁት አዲስ ኢቨን ቸርች ፋዘሮች እንኳን የማይቀበሉትን አስተምህሮ ከአይሁዶቹ ወይም ደግሞ ከጣዖት አምላኪያን በምንድን ነው የተለየው? እውነት እናንተ ጳውሎስን ትከተሉ ከነበረ ለምንድን ነው የሱን ትምህርት የማትከተሉት? ሁሌ ይህንን ጥቅስ ሳነበው እንትን የሚለኝ ስለሆነ ነው። ባረከላሁ ፊክ። የሚመልስ ካለኝ ማሻአላህ። እሺ በነገራችን ላይ ይብሮ እኔ ጋር ያለው 2000 እትሙ ማለት ነው ቅድም ከመከፍታቸው ጋር በጣም የተለያየ ነው። አሁን ይሄኛው የዘላለም አምላክን ክብር ሞት በሆን ሰው በወፎች በእንስሳት በምድር ላይ በሚነሱ ፍጥረታት መልክ መስለው ለወጡ የሚል ነው ሐሳቡ። እዚህ ጋር ያለው እኔ ጋር ያለው ያ እንደዛ ነው። 2000 እትሙ እኮ በጣም ከበድ ያለ ነው፣ ለመቀበል ራሱ የሚከብድ ነው። እሺ አሁን ጊዜ ለሰጣችሁ አስቤ ነውና እንደዚህ ዝም የምትሉ ከሆነ እቀበላችኋለሁ ጊዜውን። ገብቷችኋል? ሞቅ ሞቅ ብላችሁ ሰዎቹንም እንዳይሰለቻቸው አድርጋችሁ ዳዕዋ ስሩ፣ ዳዕዋ አድርጉ እና በፈቃደኝነት አንዳችሁ መጀመር ትችላላችሁ። ካልጀመራችሁ ደግሞ ኢብሮ እንዴት ብለን እንጀምር? እሺ ያው ያጠገባችሁ ያለው ጌች የሚባል ልጅ እኮ አለ። እሺ ጥያቄ ልጠይቀው። እነዛ ከሆነ ጌች ጠይቃላችሁ። እሺ ጌች ወይ እሺ መጽሐፍ ቅዱስ ይዛል ወይስ እኔ ከፍቼ ላሳየ? እሺ ብታሳይኝ ደስ ይለኛል። ቀደም ለኢብሮም ብየዋለሁ እኮ። እሺ ከሌለ ምን ይላል መሰለህ የሆነ ታነብልንና ምናልባት ምዕራፍ 1 ቁጥር 2 ትንቢተ ሆሴዕ ላይ እንዲሁ ላንብብልህ ከመክፈቴ በፊት አንብብልኝ፣ ችግር የለውም። ምን ይላል መሰለህ ትንቢተ ሆሴዕ ምዕራፍ 1 ቁጥር 2 ላይ እግዚአብሔር ረመዳን አንዴ ይቅርታ፣ አሁን እየተወያየንበት ያለነው ሐሳብ የኢየሱስ አምላክነት ላይ ነው አይደል? ኦኬ እሱን ከኢብሮ ጋር እኮ አንተ መረጃ ስለሌለ ምንም መረጃ ስለሌለ ቆሟል። የኔ ጥያቄ ሌላ ነው። ጠይቀኝ። ገባህ አይደል? እሺ ረመዳን ገብቶኛል። ምን ይላል መሰለህ እግዚአብሔር በሆሴዕ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ነው ወይም ደግሞ ዝሙት እያደረገች ስለሆነ ሄደ አመንዝራ ሴት አግባ፣ የምንዝራ ልጆችንም ለራስህ ውሰድ ብሎ አዘዘው።
ነብዩ ሁሴን ማለት ነው እግዚአብሔር። እና የኔ ጥያቄ ምንድነው እግዚአብሔር እንዴት የራሱን ነብይ ዝሙት ከምሰራ ሴት ሄደ የዝሙት ልጅ ውለድ ብሎ ለምን ያዘዋል? የኔ ኩዌሽን። እሺ ጥሩ ጥያቄ ነው። ምን መሰለ ይሄ እንደውም ይሄ ነገር ምንድነው እግዚአብሔር ለሰው ልጆች ያለውን ፍቅር የገለጠበት ነው። ይሄ መለኮታዊ ማለት ምንድነው ቴዎሎጂካል ንግግር ነው። እኛ በምንረዳው መንገድ ሳይሆን ምንድነው እኛ የሰው ልጆች ከእግዚአብሔር ጋር ርቀን ዝሙት እየሰራን ያለ ነው ማለት አሁን እቺ ሚስትየዋ ሆሴን አትወደውም፣ ዝሙት እየሰራች ነው። ሆሴን የማትወድ ሴት ናት እቺ ሴትዮ ማለት ነው። እግዚአብሔር ደግሞ ሂድና እቺ ዝሙተኛ ሴት አግባ ብሎ ትእዛዝ ይሰጠዋል። በነገራችን ላይ ትከደዋለች፣ ድጋሜ ትከደዋለች፣ ሶስተኛም ትከደዋለች። ግን እስከ መጨረሻ አብሮት ይሆናል። ምንድነው ይሄ ሲናገር እኛንን ዝሙተኞቹ፣ እኛንን ኃጢአተኞቹ፣ እግዚአብሔር ግን እኛን እስካሁን ድረስ መውደዱ እኛ የሰው ልጆችን ኃጢአት ብንሰራም እኛ በደለኞቹ እንኳን ብንሆን እግዚአብሔር እኛን መውደዱን የገለጠበት ነው። ገብቶሃል? እኛንን ኃጢአተኞች፣ እኛንን ዝሙተኞች፣ ግን ደግሞ መጠላት የነበረን እኛ፣ መወደድ ያልነበረብን እኛ መወደድ የሌለ ማለት እናንተ ከኛ ከእግዚአብሔር ወገን አይደለንም፣ ከኛ ከእግዚአብሔር ርቀን ሳለን ይላል። ከእግዚአብሔር ይራቅ ነው እኛ፣ እሱ ግን ስለሚወደን ነው። ይሄ ምንድነው የእግዚአብሔርን ፍቅር ነው የምናይበት እንጂ ዝሙተኛ ሴት ማግባቱ አግባ ሲለው አግባ ሄዶ ብሎ ሲለው እኔ እንኳን እንደዚህ ኃጢአተኛ ሆነ ወድጃለሁ። እኛን የወደደኝ እኛ ኃጢአተኞች ሳለን እግዚአብሔር ቅዱስ ነው። ቅዱስ ሆኖ እሱ ቅዱስ ሆኖ ሳለ እኛን መውደዱና አንድ ጌቾ እሺ ዝሙት እየሰራን ያለ ህዝብ ሄደ ከዚህ አይጣት አግድ ብሎ እንደመላክ አንተ ራስህ ጨራሽ ሄደ ዝሙት ሰርተ የዝሙት ልጅ ውለድ ማለት ፍቅርን ነው የሚያሳየው። እሺ ፍቅርን የሚያሳየው አንተ መረዳት ያለብህ ዝሙትን እግዚአብሔር አይናገርም እንዴ? ዝሙትን አትስሩ ብሎ እኮ ህግ ሰጥቷል። ይሄን መረዳት ያለብህ እግዚአብሔር ስሩ እያለ ሳይሆን ያለው ኃጢአተኛዋ ሴት እንኳን ሳለች ማለት ሆሴን ነብይ ነው ማለት ቢያንስ በነብይነት ደረጃ ስታስበው ያለው ባህሪያቶች ካራክተሮች ከእግዚአብሔር ጋር ወዳጅነትን ያሳያል። ማለት መልካም ባህሪ እንዳለው አንደርስታንድ ታደርጋለህ። ሆሴ ማለት ታልቆ አለ ወደ ናነዌ ህዝቦች አልሄድም ብሎ እንኳን ትእዛዝ እምቢ ብሎ እንኳን የእግዚአብሔር ነገር እዛ ውስጥ አልገባም። ግን ደግሞ እኛ ኃጢአተኞችን ለማሳየት ነው። ማን ነው ዝሙተኛ? እኔ አንተ። ማን ነው በደለኛ? እኔ አንተ። ግን ደግሞ እግዚአብሔር አሁንም ድረስ እኛን የሰው ልጆች መውደዱን ያሳያል። ግጭ አንድ ነገር ልናገር። እግዚአብሔር ነብይን የሚልከው በምን ምክንያት ነው? ለምንድን ነው ነብይን የሚልከው? ወደ አንድ ሀገር ነብይን የሚልከው ለምንድን ነው? ነብይ የሚላክባቸው ምክንያቶች አንደኛ ህዝቡ ከእግዚአብሔር መንገድ ተሳስቶ ካለ ያ ህዝብ ከእግዚአብሔር መንገድ ተሳስቶ ካለ ወደ እግዚአብሔር እንዲመለስ። በጣም ጥሩ ሰው ያን ነገር ነው እያደረኩ ያለሁት። እዚህ ጋር ደግሞ እያነበብን ያለ ነው ምንድነው ህዝቡ በዝሙት በጣም ርቆ ሄዷል፣ ከእግዚአብሔር መንገድ ማለት ነው ተለይቶ ሄዷል። ስለዚህ ያን ህዝብ ሄዶ ሆሴን መላክ ያለበት ያን ህዝብ ሄዶ ወደዚህ መመለስ ነው ያለበት ወይስ እሱ ራሱ ያን ህዝብ እያደረገ ያለውን ነገር ሄዶ እንዲያደርግ ነው የሚያዘው? እስቲ አንተ እግዚአብሔር እውነት እንደዛ ብሎ ነው የላከው ማለት ሂድና ዝሙት ስራ ባል ከፍቼልሃለሁ እኮ ማንበብ ትችላለህ። ለእግዚአብሔር በሆሴ መናገር በጀመረ ጊዜ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝርና እያደረገች ስለሆነ አለ ሄደ ነው ያለው። እሱም ገባ ሄደ አመንዝራ ሴት አግባ አለው። አመንዝራ ሴት አግባ የምንዝርና ልጆችንም ለራስ ውሰድ አለው። ገባህ አይደለ? ህዝቡንም እየከለከለ አይደለም። አሁን የሚያገባትን ሴት ራሱ አመንዝራዊት ልጅ ከዚህ በፊት ራሱ ማለት ነው ከሌሎች ጋር ታመነዝራለች እና ያቺን ተለይታ ወደ እግዚአብሔር መንገድ መመለስ ሲገባው እሱ ራሷን አግብቶ እንደገና ሌላ ዝሙት የምትሰራ ሴት ማስወለዱ ይሄ ትክክል ነው እንዴ? ትክክል አይደለም። ግን ምንድነው አሁን አንተ ሎጂካል አንደርስታንዲንግ ወይ ደግሞ ሞራል ሎ አይደለም እያወራን ያለ ነው። ይሄ እግዚአብሔር እኛን የወደደበት ፍቅር የሚታይበት ነው። ለምንድን ነው እኛ የሰው ልጆች ነን፣ እግዚአብሔርን የበደል ነው። እኛ በደለኞች ነን። እኛ ነን ኃጢአት። አሁን ምንድነው ሆሴ ማለት ነው ሆሴ እንደ አውዱ ስናይ አንዴ ሰዎቹን እኮ አላገዘም ወደ እንትን የምን ፍቅር ነው የሚያሳየው እዚህ ጋር
ኦኬ አሁን ማለት መረዳት ያለብን ኦኬ አሁን ለምሳሌ እንዳለን በአሁን ሰዓት ላይ ዝሙት እየተሰራ ያለ ነብይ ሲላክ ያ ነብይ እንደገና መጥቶ ያን ዝሙትን በማስቀጠሉ እግዚአብሔር የፍቅር አምላክ ነው ያሰኘዋል። ትክክል ነው ማለት ነው። ያን ዝሙት አላስቆመውም እኮ አስቀጥሎ እሱ ራሱ የእግዚአብሔር ነብይ የተባለው ራሱ ዝሙት አድርግ ማለቱ ይሄ ተገቢ ነው ወይ? ትክክል ነው የሚያደርገው? ትክክል አያደርገውም። አሁን ሎጂካል አይደለም እያወራን ያለ ነው። አንተም አንደርስታንድ ክፍሉ መረዳት ያለብህ ምንድነው? እግዚአብሔር አመንዝራዋ ሴት ይኸው አመንዝራዋ ሴት ማንን? እኛ ነን አመንዛሪዎቹ። ማንን? እግዚአብሔር ላይ ያመነዘረ ወዴት ሄድክ? እንትኑ ራሱ ማየት ትችላለህ። ራሱን አይተሃል? የሆሴ ሚስትና ልጆቹ ነው የሚለው። ወዴትኛው ምሳሌ ነው የገባው? አንተ ደግሞ ክፍሉ እንደዛ ስለሚያወራ ነው። አንተ በመታነበው መንገድ ነው ክፍሉ እንደዛ የሚያወራው። በምን ምሳሌ ነው የሚያወራው? ምሳሌ ጠፍቶት ነው? እሺ እንደዚህ አይልም እግዚአብሔር። ቆይ እሺ ወረድ አድርጎና አንብብ። ይሄውና እዚህ ጋር ርዕሱን እዚህ ጋር ራሱ ይነግራል እኮ። ገብቶሃል? ለዛውም ምዕራፍ 1 ነው። ሆሴ ምዕራፍ 1 ነው የሚጀምረው። ምዕራፍ 1 ቁጥር 2 ላይ ነው ከዛ የሚሄደው። የሆሴ ሚስትና ልጆች ይላል አይደል እንዴ? እግዚአብሔር በሆሴ መናገር በጀመረ ጊዜ እያለ ነው በሆሴ ላይ ማለት ነው። ከዛ እግዚአብሔር ምድሪቱ ከእግዚአብሔር ተለይታ ታላቅ ምንዝራ እያደረገች ስለሆነ አለ። በቃ በዝሙት ተጠለቀለቃም ስለሆነ ሄደ አስተዋቸው ወይም አስጥላቸው አይደለም ብሎ ያዘዘው። ሄደ ከነሱ መካከል አመንዝራ የሆነች ሴትን አግባ ነው ያለው። ከዛ እንደዛው አመንዝራ የሚያመነዝሩ ልጆችንም ውለድ ወይም ውሰድ ነው ያለው። ገባህ አይደለ? አሁን ስለዚህ ብሎ ነው አሁን እዚህ ጋር እግዚአብሔር ትክክል ነው ያስብሏል። እግዚአብሔር አሁን ለአንተ ብሎ ነው። አሁን አንተ ዝሙት የተሰራ ነው እንበል ፎር ኤግዛምፕል ወስድ ማለት ነው። ዝሙት የተሰራ አንድ ነብይ መጥቶ አንተ የሰራበትን ወይም እየሰራ ያለውን ኃጢአት አይደለም እያስቆመልህ ያለው እንድትቀጥል እያደረገ ነው። የላከውን ነብይ ራሱ ከእናንተ መካከል አስወጥቶ እንደገና አስወስዶ እያስደረገ ነው ማለት ነው። ሄድና ዝሙተኛዋ ሴት አግባ አላት እንጂ ሄድና ዝሙት ስራ ብሎ እግዚአብሔር ቢልከው you are right። እግዚአብሔር ግን ቆይ ዝሙት ሄደ አመንዝራ ሴት አግባ ያመንዝራ ልጆችንም ለራሱ ሰዳለው። ካገባ በኋላ ከማን ነው የሚወስደው? ልጆቹ የሚወልደውስ ከማን ነው? ከሴትዮዋ ነው። ታዲያ ከሴትዮዋ የሚያደርገው ምን አድርጎ ነው የሚወልደው? ከሷ ያው ልጅ መውለዳቸው አይቀርም ዞሮ ዞሮ አይደል? ታዲያ ምንድነው ታዲያ የምትለው? አይልም ለምን ትላለህ? ቃል በቃል እየተናገረ ክፍሉን ላስረዳ። አንድ አውድ ሳይሆን ማንበብ ያለብህ ክፍሉን ላስረዳ። ችግር የለውም። ይኸውልህ ሆሴ ሌላ ምዕራፍ ኖሮት ቢሆን አዎ ከዛም መሄድ ትችላለህ። 1 ብሎ ነው የጀመረው። ምዕራፍ 1 ብሎ ነው የጀመረው። ይኸው ቁጥር 1 ላይ ምንድነው በይሁዳ ነገስታት ያለ ነው። ሌላ አውዱ ወደታች ነው ወይስ ከላይ ነው የሚጀምረው? ወደታች ወረድ ብለህ ስትነብበው ወደታች ነው የሚወርደው። አሃ አውዱ ከላይ አይደለም የሚጀምረው ወደታች ነው ማለት ነው የሚሄደው። ወደታች እስቲ ሴትዮዋን እንጂ ወደ ላይ አይደለም። ሴትዮዋን ትገደዋለች፣ ሁለተኛ ዙርን ትከደዋለች። ችግር የለም። የሷ መካድና አለመካድ አይደለም የኔ ፖይንት። መካድና እንደፈለገች ትካደው ችግር የለውም። የኔ ፖይንት እግዚአብሔር የራሱን ነብይ ለምን ዝሙት እንዲሰራ ለምን ያዘዋል ነው ጥያቄ። ዝሙት እየሰሩ ያሉ ሰዎች እንደማስጣል ራሱን ዝሙት ሄደና ስራ ሳይሆን እያለ ያለው አግባ ምን ማለት ነው? አግባ ማለት ምንዝርና ስራ ማለት ነው። ታዲያ አመንዝራ ሴት አግብቶ የአመንዝራ ልጆችንም አይደለም የሚወልደው? ታዲያ አሁን ያው የሴትዮዋ የመጣቸው አይደለም እያለ ያለው ሄደ ህዝቦችን አስጠለ ወደ እግዚአብሔር መንገድ መልሳቸው አይደለም እያለ ያለው። ሴትዮዋ እሱ ስታገባ መመለሷ አይቀርም። ይሄ ኦሬዲ በሎጂካል ኬዝ ልጆቹን ራሱ የምን ልጆች ነው እያለ ያለው? እሺ እሱ ንግግር የሆሴ ልጆች ለመናገር ነው የሚለው ንግግሩ አይደለም። ለምን እንደዛ ብሎ ያዛል ነው እያልኩ ያለሁት እኔ። ትእዛዙ እኛን ለመግለጽ ነው አልኩ እኮ። አንተ እያነበብክበት ባለውበት አውድ አይደለም እየተነበበ ያለው። አውዱ እንደዛ አይደለም። ትርጉሙ ለምሳሌ ቁርአን ላይ ሄደ የቁርአን ዳይሬክት አንብበ እንደዚህ ነው ልትለኝ አትችልም። አውዱን ነገርኩ አይደለም። ሲጀመር ቁርአንና ባይብልን ማገናኘት አትችልም አንተ። ልታገናኘው አትችልም። ገብቶሃል አይደል? ለምን አይገናኝም? አንብበ አታገናኘውማ አይደል? መጽሐፍ ቅዱስ
ከዳይፍ ሐዲስ ጋር ራሱ አይገናኝም። ተው እሱን ሌላ ነገር ነው። እሱ ሌላ ነገር ነው። ተው ዋና ፖይንት ምንድነው? ለምንድን ነው እግዚአብሔር በዝሙት ልጆችን የሚያዘው የሚለው ነው። ለምንድን ነው ፍትሃዊ የሆነው? ለምሳሌ የሚያዘው ከሆነ ገብቷል አይደለ? እግዚአብሔር በዚህም አይደለም የላከውን ነብይ ራሱም እንደሚያታለው አይደል የሚናገረው መጽሐፍ ቅዱስ? የቱ ጋር ያታልለው እኮ አይደል እንዴ? እስቲ የቱ ጋር እንደዛ ይለው እግዚአብሔር የሚያታልለው? ኦኬ እሺ ችግር የለውም። የቱ ጋር እንደሚያታልለው ደግሞ ልስተ እዛው ፓርት ላይ ማለት ነው። ኦኬ እሺ ትንቢተ ሆሴዕ ምዕራፍ አይ ቲንክ ትንቢተ ሆሴዕ ነው። ትንቢተ ሕዝቅኤል ሰው ምዕራፍ 14 ቁጥር 9 ላይ ማለት ነው። እዚህ ጋር ምን ይላል መሰለ? ቆይ ምንድነው ትንቢተ ሆሴዕ? ትንቢተ ሕዝቅኤል ሆሴዕ አይደለም ሕዝቅኤል። እሺ ምዕራፍ 14 ቁጥር 9 ከፈተው። እሺ አንብብልኝ እስቲ። አሁን እዚህ ከፍቶ ታይም ይፈጃል ሰው። እሺ አንብበው። አይታይም? ይታያል። ነብዩም ቢታለል ይላል። ይኸውልህ ነብዩም ቢታለል ቃልንም ቢናገር ያንን ነብይ ያታለለው እኔ ማን ነኝ ይላል? እግዚአብሔር ነኝ። ይሄን ነው እያልኩ ያለሁት። ገባህ አይደለ? ነብዩ ቢታለልም ነብዩ ቢታለልም ይሄ ምን ለማለት ቃልንም ቢናገር ያንን ያታለለው እኔ እግዚአብሔር ነኝ ይላል። የላከውን የራሱን ነብይ የሚያታለል ከሆነ የራሱን ነብይ በዝሙት ላይ የሚያዝ ከሆነ ነብያቶችን ለምንድን ነው የሚልከው? ቅድም አንተ እንዳልከኝ ነብያቶች የሚላኩት ሰዎችን ከእግዚአብሔር መንገድ ለማገድ ጣዖት እያመለኩ ከሆነ ወይም የተሳሳቱ መንገድ ሆኖ ላይ ካሉ ወደ ትክክለኛው መንገድ እንዲወጡ ወይም ደግሞ ወደ እግዚአብሔር መንገድ እንዲመለሱ ከሆነ የሚልከው ያን የላከውን ነብይ የሚያታለል ከሆነ ገባህ አይደለ? የሚያታለል ከሆነ እንደዚያውም ደግሞ ዝሙት እንዲሰራ የሚያዘው ከሆነ ምኑ ጋር ነው እንትኑ? ለምሳሌ ጳውሎስም ሲናገር ጌታ እንዳዘዘኝ አይደለም በሞኝነት እንጂ ጌታ እንዳዘዘኝ አልናገርም ብሎ ተናግሯል አይደል እንዴ? ኦኬ ልመልስልህ አይደለ? ልመልስልህ። እሺ ወደ ቅድሙ ፖይንት ነው የምንገባው አሁን ማለት ነው። ወደዚህኛው ፖይንት አታላይ ነው እግዚአብሔር ልትለኝ ነው? ይሄ አያስኬድም። ያታልላል የሚለው እኔ አይደለሁም የተናገርኩት። የምታምንበት ባይብል ነው